ጎንደር ይሁን ጅማ ጅጅጋ ይሁን ድሬዳዋ አሶሳ ይሁን ሰመራ እንመጣለታለን አንድ በቴሌቪዥን ሁለት በሶሻል ሚዲያ ሶስት በአካል እንገኛለን ለእያንዳንዳቸው ሰው ቢዝነስ ፕላን እንሰጣለን ማርኬታቸውን ሄደን እንፈትሻለን ስልጠና እንሰጣቸዋለን እናበረታታቸዋለን ተሞክሯቸውን እናሳያቸዋለን የግብይት አሻሻጥ የደንበኛ ትስስር የባንክ መክፈት ለእያንዳንዱ አስፈላጊውን ነገር ሁሉ ሙሉ በሙሉ አለ የተባለውን የሚፈልጉት ማቴሪያል ቦታ ከየት እንደሚገኝ ስልጠና እንዴት እንደሚያገኙ እንዴት እንደሚያደርግ ይሄን ሁሉ ያለ ምንም ክፍያ የሚገርመው ግን ሂስትሪያቸውን በደንብ ካያችሁ ረጅሙን ጊዜያቸውን የጨረሱት ምርትና አገልግሎታቸውን በመሸጥ ላይ ሳይሆን ሁለቱም ሲዋጉ ነው አንተ የሚሊዮነር መንገድ አልተሳሳትኩም አይደል ገንዘብ እንደሚያስፈልገው ገንዘብ እንዴት እንደሚገኝ ካልገባ ዘለ እሳው ቤት ነው መገባው ከትንሽ ጀምሮ ማደግን እንደሆነ መንፈስ አትውት ባካችሁ የሚሊዮነሮች መንገድ አምስተኛ ፎቅ የሚገነባ ብር አካውንታችሁ ላይ ወይም በጥሬቃ ካለ አባካችሁ ለአስረኛ ፎቅ ብላችሁ አትበደሩ እዚህ ፕላስቲክ ቤት ውስጥ በላይ አትክልትና አስቤዛ ማዕከል የተጀመረበት ነው አሁን ደግሞ ወደዚህኛው ቤት ወደ ተሻለው ገባ ሰርቶ መለወጥ ይቻላል ተችሏል ባለሀብት መሆን ማለት ገንዘብ መያዝ ወይም መኪና መግዛት እንዳይመስላችሁ ከ5 ዓመት በኋላ ብሰራም ባሰራም የማይቋረጥ ገቢ የሚያመጣ ሲስተም የገነባ ሰው ነው እውነት ነው ከሌላው ነገር አሁን ቁማር ቀላል ነው ከሌላው ነገር አደንዛዥ ነገር መነገድ ቀላል ነው ነገር ግን ባለሀብት ያደርጋል ማለት አይደለም 4 5 10 ዓመት ቆይታችሁ ምንም ያልተለወጣችሁበት ቢዝነስ ነው ትውልድን ጎዳ እንጂ ትውልድን አገርን ራስን ህሌናን ሃይማኖትን ሽብእናን የማይነካ ቢዝነስን አቋቁሞ ሰው በሁለት ዓመት ሚሊዮነር መሆን ትውልድን ለማዳን ስንል ማርኬቴ ተጎዳ የሚል አካል ካለ ከዛ የተሻለ በሁለት በሶስት ዓመቱ ሚሊዮነር የሚሆንበት እኛ ራሳችን ቢዝነስ ፕላን አዘጋጅተን በነፃ የምንሰጠው ከጎኑ የምንሆንለት ኃላፊነቱን የምንወስድለት ለሀገርም ለሱም የሚጠቀምበትን ቢዝነስ ቼንጅ ማድረግ መለወጥ መተካት እንችላለን ቀላሉ ሸበናና ኢኮኖሚን ይዘን አገራችን የምናበለጽግበት ግልጽ የሆነ የሐሳብ እና የተግባር መድረክ ነው የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም እጆት ላይ ምን ያህል ገንዘብ አለ ብዙ ገንዘብ ትንሽ ገንዘብ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መተናል ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል የሚሊዮነሮች መንገድ እንዴት ሚሊዮነር ሆናለሁ ብለው አይጨነቁም እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል ይሰለጥናሉ ይማራሉ ቢዝነስን ይጀምራሉ ስኬታማ ይሆናሉ የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል ተችሏልም የሚሊዮነሮች መንገድ ታዳስ የሥራ ባህልን በተለየ ጥናትና የአሰራር ጥበብ ኢኮኖሚን ገንብቶ ሁሉም ዜጋ በነፍስ ወከፍ ሰርቶ ራሱን ቤተሰቡንና ሀገሩን እንዲቀይር የሚያበረታታ ለሀገር እድገትና ወሳኝ ገቢን በማሳደግ የአሰራር ጥበብን በማሻሻልና በማዘመን ኢትዮጵያ ውስጥ አሰራርን በማዘመን ባለጸጋ ሆኖ በተግባር የኖረና ሌሎችም እንዲኖሩት የሚያበረታታ ዜጎች ያላቸውን አቅም ተጠቅመው ባላቸው ልክ የራሳቸውን ሥራ እንዲፈጥሩ የሚያተጋ ትውልድ ካልባሌ ቦታ ከሱስ ከስደትና
ከአጭበርባሪነት ይልቅ ሐቀኝነትንና ሀገር ወዳድነትን እንዲላበሱ የሚያደርግ ከሁሉም ነገር በላይ የስብዕና ግንባታን ከተግባር የሥራ ጥበብ ጋር በማጣመር ሁሉንም የተጽዕኖ ፈጣሪነት፣ የበጎነትና የሀገር ወዳድነት የኒሻን ሽልማቶችን ጠራርገው ማስገባት የሚችል ከኢትዮጵያ አልፎ ለዓለም የለውጥ ምሳሌ የሚሆን ሁሉም ለውጥ ፈላጊዎች ተሞክሮን ሊጋሩት የሚገባ ዝቅ ብሎ ከፍ ማለትን በተግባር ትናንትናን ሰርቶ ዛሬ ያሳየን ልዩ ትንታኔ የሚሰጠን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ስልጠና ዋና መስራችና ስራ አስኪያጅ ጀግናው አቶ በላይ ሞርዴ። አዎ በላይ ሞርዴ አንዴ ወደ መድረክ ጋብዙልን። በላይ ሞርዴ ያንሳል፣ በላይ ያንሳል። ከ12 ሀገራት በላይ በአካል በመገኘት የቢዝነስ ጥናት ያቀረበ ያጠና፣ እንዲሁም ከ62 ሀገራት በላይ አዎ ያንሳል። በሞራል ታዲያስ እንዴት ናችሁ? እንደምን አደራችሁ? ሁልጊዜ ጠዋት ንጋት ገና ማለዳ ገና ያልተሰራ ኤነርጂ ኃይል አቅም አለ አይደል? ታዲያስ ይሄ ደግሞ የቢዝነስ ፕሮፌሽናል ሰላምታችን ነው። እንደምን ቆያችሁ? ሳምንት እንዴት ነበረ? በማንኛውም ቀንና ሰዓት ማንኛውንም ፕሮግራም ስንጀምር በማንኛውም ሃይማኖት ለአንድ ደቂቃ የህሊና ጸሎት ብናደርግ መልካም ስለሆነ አረፍ በሉ። በጣም ጥሩ። ዘወትር በዚህ ሰዓት የሚተላለፍላችሁ ይህ እንቁ የሆነና የሀገራችንን ችግር በሀገራችን ባለሙያዎች ብለን ንቅናቄ ፈጥረን ለ9 ዓመት የተለያዩ ሀገር ላይ ደክመንበት በራሳችን ሞክረነው ተነስተን ወድቀን ጨለማውን ከፍተን ፈጣሪ በሰጠን ኃይል ሀገር ውስጥ ሰርቶ ባለሀብት መሆንን ያለምንም ካፒታል ማንኛውም ሰው እጁ ላይ ባለው ነገር ተነስቶ በሀገሩ ሰርቶ በ2 ዓመት ጊዜ ብቻ ሚሊዮነር፣ በ5 ዓመት ጊዜ ብቻ ሰርቶ ለቀሪ ዕድሜዎቹ የሚበቃ ለሀገር ለመጪውም ትውልድ ኢኮኖሚና ስብዕናን ግልጸኝነትን በሀገር መገንባት እንዲቻል ለረጅም ጊዜ ህልም የሚመስል ነገር እውን አድርገን አሁን ደግሞ ወደ ማህበረሰቡ የመጣንበትን ይህን እንቁ ፕሮግራም እንድትከታተሉ ስላበቃችሁ ለራሳችሁ አንድ ጊዜ ይህን ፕሮግራም የተወሰኑ ሰዎች የሆነ ነገር እየመሰላቸው ግር ይላቸዋል። ምን እየመሰላቸው እንደሆነ ልንገራቸው። የእናንተም ኮንታክቶች የቅርብ ቤተሰብና እንዲሁም ብዙ ባልደረቦች ምናልባት በጥያቄ ሊያጨናንቋቸው ወይም እናንተ ጥርጣሬ ላላቸው ሰዎች ትንሽ ልግለጽላችሁና አንድ ሁለት ነገር ወደ ዋናው እንገባለን። ይህ ፕሮግራም የሆነ ነገር እየመሰላቸው አንዳንድ ሰዎች ደጋግመው ለማየት ወይም ደግሞ አይተው ለማሳለፍ የሚገደዱ ሰዎች አሉ። አንዳንድ ሰዎች ምናልባት እንደዚሁ ይዘቱን በመድረክ ላይ ማነቃቃት ሞቲቬት የሚታወቀውን ወይም ወደፊት የሚሆነውን ነገር የተደረገውን ሳይሆን ወደፊት የሚሆነውን ነገር ወይም የሚታወቀው የሚመስለው ወይ የተነበበው የታመነበትን ብቻ የሚነገር እስካሁን እንደነበሩት ሞቲቬሽናል ስፒከር ማነቃቂያ ማበረታቻ የሚመስላቸው ሰዎች አሉ። ግን አይደለም። ሌላ የኔትወርክ ማርኬቲንግ የሚመስላቸውም ሰዎች ወይም ዳይሬክት ሴሊንግ ብለን የምንጠራው የሚመስላቸው ሰዎች አሉ። ግን አይደለም። እንደገና ደግሞ የፖለቲካ ይዘት ወይም የመንግስት አጀንዳ የሚመስላቸውም ሰዎች አሉ። አይደለም። አንዳንድ ሰዎች ደግሞ የሃይማኖት መድረክ የሚመስላቸውም አሉ። አይደለም። እንደነገርኳቸው አንዳንዶቹ የፈላስፋና የማነቃቂያ ፕሮግራም የሚመስላቸውም አሉ። አይደለም። ሌሎቹ እዚህ ላይ ለ2 ዓመት ስልጠና ወስደው ከዛ በኋላ ወደ ስራ የሚገቡ የሚመስላቸውም አሉ። እንደዛ አይደለም። ሌላው ፕሮግራም በኦንላይን የሚሆን በኦፍላይን ሲሰጥ ብር እየተከፈለ የሚመስላቸው አሉ። እሱም አይደለም። እንግዲህ የተወሰነውን ካልኳችሁ በኋላ የሚጠራጠሩ ሰዎች ከዚህ ነፃ ይሁኑ። ይህ ፕሮግራም ሰዎች ፕሮግራሙን ከሰሙ ጀምሮ እጃቸው ላይ ባለ ገንዘብ ባሉበት ሰፈር የራሳቸውን ደስ ያላቸውን ቢዝነስ ጀምረው በየሳምንቱ ከኛ የቢዝነስ ፕላንና የሥራ ጥበብ ስልጠና
ይህ ማለት ካፒታል ሪሳይክል ሲስተም ሀብታቸው እንዴት እንደሚያሳድጉ፣ ደንበኛ እንዴት እንደሚይዙ፣ ማምረት እንዴት እንደሚችሉ፣ አገልግሎት እንዴት እንደሚሰጡ ቁጭ ያለ ቢዝነስ ፕላን ገና ከመጀመሪያው የ2 ዓመቱ የታየ በየወር የሚደርሱበትን ለእኛ የሚያሳውቁበት እኛ በየሳምንቱ እነሱን የምናግዝበት በቀላሉ ሰብዕናና ኢኮኖሚን ይዘን አገራችን የምናበለጽግበት ግልጽ የሆነ የሀሳብ እና የተግባር መድረክ ነው። ሌላ የሚፈሩት ሰዎች ልንገራችሁ። የሚፈሩት ከተወሰነ ጊዜ በኋላ ግን የሚደፍሩት ወይም ደግሞ የሚጠሉት ከተወሰነ ጊዜ በኋላ የሚወዱትን ሰዎች ደግሞ ልንገራችሁ እነማን እንደሆኑ። ለምሳሌ በጌም ዞን እንደ ፑል ቤት፣ ቢንጎ፣ ከረምቡላ፣ ኦንላይን ቁማር የሚያጫውቱ የዲጂታል የሚሆኑ ኦፍላይን ማርኬት ያላቸው ድርጅቶች ደግሞ በጣም እንደ ጫት እርሻ ልማት ያላቸው ትንበዋ፣ በነፖሌ የመሳሰሉ አስካሪ መጠጥን የሚያመርቱ የሚያንቀሳቅሱ የሚነግዱ አጠቃላይ በዚህ ትውልዱን፣ ማህበረሰቡን፣ ወጣቱን እንደ አጠቃላይ ዜጎቻችንን ሽብዕናና ትኩረታቸውን ሞራላቸውን ይጎዳል የተባሉ ነገሮች ላይ የተሰማሩ የቢዝነስ ባለሙያዎች ደግሞ ይፈሩታል፣ ግን በኋላ ይደፍሩታል። ለጊዜው ይጠሉታል፣ ግን በኋላ በጣም ይወዱታል። ለምን በሉኝ፣ ሙሉ በሙሉ የነሱን ቢዝነስ የሚጎዳ ብቻ አድርገው ነው የሚያዩት። እውነት ነው፣ አሁን ባሉበት ቦታ ላይ ይጎዳል፣ አኗሽም። ነገር ግን ከዚህ የተሻለ ቢዝነስ ፕላን ልንሰጣቸው እኛ ዝግጁ ነን። ትውልዱን ለማዳን ስንል ማርኬቴ ተጎዳ የሚል አካል ካለ ከዛ የተሻለ እኛ ራሳችን የግብይት ትስስር የምናስተካከልለት፣ ሰዎች የሚጠቀሙት፣ እኛ ራሳችን ቢዝነስ ፕላን አዘጋጅተን በነፃ የምንሰጠው፣ ከጎኑ የምንሆንለት፣ ኃላፊነቱን የምንወስድለት፣ በ2-3 ዓመቱ ሚሊዮነር የሚሆንበት፣ ለሀገርም ለሱም የሚጠቀምበትን ቢዝነስ ቼንጅ ማድረግ፣ መለወጥ፣ መተካት እንችላለን። ሰው ለማንኛውም ዛሬ በዋናነት ትልልቁ ጥያቄ እየተወቀስንበትም ያለ ነው። እንዴት ልጀምር? ሳምንት ዕለት ጀምረን ትተነዋል። እንዴት ልጀምር? እንዴት ላሳድገው? እንዴት ደንበኛ ለያዝ? እሺ ለአርሶ አደሮች ምርጥ ዘር ከተባለ እናንተ እጅ ያለ ወይ? ማቴሪያል፣ የከርሰ ምድር ማውጫ፣ መመርመሪያው፣ ሞተሩ፣ ማሽኑ፣ መቆፈሪያው፣ የሚከራየው፣ የሚሸጠው ወይም በነፃ የሚሰጠው የት ነው? ምርጥ ዘሮችስ በባለፈው 14 ምጥ የሚለጥፍ በቆሎ ስታሳዩ ነበር። አሁን ደግሞ የጓሮ አትክልት የተለያየ ነገር ስታሳዩ ነው። የእነኛ ምርጥ ዘርና አሰራር ቴክኖሎጂዎቹ፣ መካኒኮቹ፣ ኢንጂነሮቹ፣ ባለሙያዎቹ፣ ባዮሎጂስቶቹ የአግሮ ኢንዱስትሪ ላይ ብቃት ያላቸው ወይም ደግሞ እናንተ ሞክራችሁ አጣርታችሁ በሪሰርች ማዕከላችሁ ያረጋገጣችሁት እሱ ዘር፣ እሱ ዕቃ፣ እሱ ገዛ አለ ወይ ለምትሉን ሰዎች አላችሁ። ዛሬ እሱን ነው የምናወራው። ሌላ ነጋዴዎች ደግሞ በጣም ብዙ ጥያቄ አለ። እኔ አዳዲስ አዋጅ ሲወጣ ይሁን እንዴት እንደሆነ አላውቅም። ቤት የሚከራይ አጣን የሚሉ ሰዎች በጣም ብዙ ናቸው። ሌላ ደግሞ አብዛኛው ኢትዮጵያ ውስጥ የሰላም ችግር አለ። የሰላም ችግሩ ያንቀሳቀሰን አይደለም፣ ቤት ነው ተንቀሳቅሰን ስራችንን የምናስቀጥለው የሚሉ ሰዎች በጣም ብዙ አሉ። ስለ እናንተም እናወራለን በደንብ አድርገን። ነገር ግን አሁን የምናወራችሁን ነገር እኛ ያደረግነውን እንደሆነ በደንብ እንድታምኑ ትንሽ ላስቃኛችሁ። ከዚያ በኋላ እንዴት አደረግከው፣ እዚህ ጋር ስትደርስ ምን ነበረ፣ እኛ ምን እናድርግ፣ ይሄ አካባቢ ላይ ምን ገጠመህ፣ እኛስ እንዴት እናድርግ፣ ይሄ ችግር ሲፈጠር ምን አደረግ፣ እኔስ ምን ላድርግ የሚለውን እያንዳንዷ እንድንመጣባት የእሱን እስኪ ትንሽ ብዙ ጊዜ ሃይላይት ብናስቃኛችሁም ሌላ አንዳንድ ሰዎች እንደዚህ ብለው ሜሴጅ ይጽፋሉ። እንደዚህ አይነት ነገር እንኳን አሰልጣኙ ለራሱ አያውቀውም። በጣም ጥሩ። መጀመሪያ ለራስህ ሚሊዮነር ሁን። በጣም ጥሩ። ሰሞኑን ስለ አንድ ሱቅ ላይ በቀን ምን ያክል ብክነት እንደሚፈጠር፣ በወር ምን ያክል፣ በአመት ምን ያክል እንደሚመጣ ካየን በኋላ ነግደኸው ያላችሁ ሰዎች አላችሁ። ነጋዴ ነኝ። መጀመሪያ ለራስህ ሚሊዮነር ሁን ያላችሁ ሰዎች ሚሊዮነር ነኝ። ላሳያችሁ ነው። እንደዚህ አይነት ሰዎች ለራሳቸው ያውቁትም። እኔ ከማወቅ በላይ የኖርኩትን ነው የማወራው። በጣም ጥሩ። ከህዝቡ ክፍያ ለመሰብሰብ ተብሎ ብዙ ሰዎች ያወራሉ ብለዋል። እኛ ክፍያ አንቀበልም። እንግዲህ እስኪ የተወሰነውን እናሳያቸዋለን። በጣም የምትጠነቀቁት ነገር እናንተ ያልገባችሁን ነገር ለሌላ ሰው ለማስረዳት አትሞክሩ። ነገር ይበላሻል። አሁን የገባው ሰው ገና ውስን ሰው ነው፣ በደመ ነፍስ ነው። እንዲያው ሀሳባችን ብቻ ቆንጆ ስለሆነ
አመለካከታችን ብቻ እንደው ስለተረዱት ሰዎች ይጣደፋሉ፣ ያዳምጡናል፣ ይጀምሩታል፣ እየቀጠሉበት ነው እንጂ ገና በደንብ አልገባችሁም። ፕሮግራሙ ላይ ሰው መጋበዝ፣ እንዲከታተሉት ማድረግ፣ እዚህ መጥተው እንዲከታተሉ፣ በቴሌቪዥን እንዲከታተሉ፣ በላይ ሚዲያ በላይ ዩቲዩብ ላይ እንዲከታተሉ ማድረጉ ችግር የለውም። ቲክቶክ ላይ ገብተው እንዲያው፣ ሊንክድኢን ላይ ገብተው እንዲያው፣ ፌስቡክ ላይ ገብተው እንዲያው፣ ቴሌግራም ላይ ገብተው እንዲያው ችግር የለውም። ነገር ግን በደንብ ለማስረዳት ስትቸኩሉ እናንተ ራሱ ገና በደንብ አልተረዳችሁትም። ምን ተፈጥሯል መሰላችሁ? እኔ ብዙ ሰዎች የተለያየ ቦታ ድንገት ተንቀሳቅሼ ሲያገኘኝ አንተ የሚሊዮነር መንገድ አልተሳሳትኩም አይደለ? በጣም አንቃዊ፣ በጣም ሽማዊ፣ በጣም ገርማቸው፣ አንዳንዶቹ ደግሞ እያለፍክ ነው አይደለም ብለው እየተሳለቁና እየተነጋገሩ ሂጃና እግሪው ነው አይደለም እየተባባሉ እኔ ራሴ ባናገርኳቸው ሰዓት ወይ በስልክ ደውለው ወይ የተለያዩ ሰዎች ሳገኝ ወይ በጽሁፍ የሚሉት ከየት አገኘው ሀሳቡን? ምን አይነት መባረክ ነው? እንዴት በነፃ ልሰጥ ቻልክ? እንዴት ነጋዴ የሆነ የዓለምን ትልልቅ ነገር ያገኙ ሰዎች በቢዝነስ ጦርነት ዓለምን ሲያምሱት እንዴት በነፃ ሰጠ? በነገራችን ላይ ይሄ ለሁላችንም የሚያበራ አምፖል ቶማስ ኤዲሰን አገኘው ነው ብለን የምናምነው አይደለ? ከዚህ በመተካት እኮ ትልቅ ኤሌክትሪክ ፓወር እንዲኖረውና ማሽነሪዎች ኢንዱስትሪዎች እንዲያንቀሳቅስ ደግሞ ቴስላ ነው አይደለ ፈጠረው የሚባለው። የሚገርመው ግን ሂስትሪያቸውን በደንብ ካያቸው ረጅሙን ጊዜያቸውን የጨረሱት ኤዲሰንና ቴስላ ምርትና አገልግሎታቸውን በመሸጥ ላይ ሳይሆን ሁለቱም ሲዋጉ ነው ጊዜያቸውን የጨረሱት። ሁለቱም ሲደዋወቁ ነው። አንዱ የአንዱን ኢንዱስትሪ የሚያወድም መላ ሲፈጥር፣ አንዱ የአንዱን ገበያ የሚያወድም መላ ሲፈጥር ቴስላም 86 ዓመት ሆኖት አርጅቶ ሞተ። ቶማስ ኤዲሰንም በዛው ሞተ። እንዲያውም የቴስላን ሂስትሪ ካያችሁ ዳቦ ሰው እየገዛለት አቶ ነው የሞተው። ይህን ያክል 17 ግኝት ያለው ሰውዬ። ይህን ላወራቸው የፈለግኩት ማገኘት ብቻ ዋጋ የለው። ወደ ህዝብ ይዛችሁ ካልመጣችሁ ስኬት በማይክሮ ሰከንድ አይገኝም። ስኬት ዜና ሳይሆን ህይወት ነው። ይህ የምታዩት ህንፃው በላይ አትክልትና አስቤዛ ማዕከል የተጀመረበት ነው። እዚህ ፕላስቲክ ቤት ውስጥ እዚሁ አዲስ አበባ ካራ መድኃኔዓለም መግቢያ ላይ ከዋናው አስፓልት ወደ መድኃኔዓለም ቤተ ክርስቲያን ሄድ ስትሉ አሁንም ከሰር እየተሸጠበት አለ። ከጎን ግማሹ ፈርሶ የፕላስቲክ ቤት እዚህ ቤት ውስጥ ነው በ1500 ብር አትክልትና አስቤዛው ሲከናወን ነበረ። ለማንኛውም ግን አስቤዛ የሚባለው የመጣው በኋላ ነው። ከጎን ለብቻ ትንሽዬ ሱቅ ነበረች። ወደ ማቀላቀል መጣ። ብዙ ነገር ወደ መያዝ መጣ። እዚህ ውስጥ የሚሸጠው ቲማቲም፣ ድንችና አቮካዶ ብቻ ነበረ። እሱም ምን ያክል እንደሚመጣ በኋላ እነግራቸዋለሁ። ለማንኛውም ከዚህ ፕላስቲክ ቤት ውስጥ አሁን ደግሞ ወደዚህኛው ቤት ወደ ተሻለው ከሰል ቤት ገባ። ከአንድ ዓመት በኋላ ግልጽ ነው አይደለ? ከአንድ ዓመት በኋላ 2011 ላይ ወደዚህ ገባ። እንግዲህ እንዴት ካላችሁን እዛው መዋል፣ እዛው ማደር፣ የተገኘውን ገንዘብ ሙሉ በሙሉ ነገ ደግሞ የተሻለ ዕቃ ማምጣት፣ አንድም አይነት የተሻለ ነገር እንዳይጠፋ የፈረጠ ቲማቲምን በመብላት የቀጨጨ ሽንኩርትን በመስራት ሌላው የተሻለን ገንዘብ ሀብቱ ከፍ እስከሚል ድረስ እላው ላይ ኢንቨስት በማድረግ ይሄ ዝናብ ያስገባል፣ ፀሐይ ያስገባል፣ እንስሳ ያስገባል፣ ሌባ ያስገባል። እዛው ውለን እዛው እያደርን ገብታችኋል አይደል? እንደዚህ ነው ይሄ የተገነባው። እኔ ዛሬ የሚገርመኝ ነገር ግን ገና በጊዜ ዘግቶ ባመረ መኪና ተሳፍሮ ወደ ቤት የሚሄድ ሰው እንዴት እሰራዋለሁ ብሎ ደንበኛ ከየት ይመጣል? እንዴት በቀልድ ያድጋል? ኢትዮጵያ ውስጥ እየኖርክ ለምን ታሾፍብናለህ? ሙድ አተያዝብን። እውነቱን ንገረኝ ለምትሉ ሰዎች እውነቱን እየነገርኳችሁ ነው። የዛሬ 7 ዓመት እንዴት በዚህ 7 ዓመት ውስጥ ወደዚህ ፍጥነት መጣ ለምትሉ ሰዎች ወይም አንተ ሰርተኸዋል ለምትሉ ሰዎች ነው ማሳያችሁ።
ቁጥር 2 አሁን በእድሳት ላይ ነው ያለው፣ አናሳያችሁም። ከዚህ ቀጥሎ ቁጥር 2 ነው የተከፈተው። አሁን ቁጥር 3 ላይ ነን። ይሄ ደግሞ ምናልባት ቁጥር 2 ኑኤል የሚባል ከካራ በሬተራ ጀርባ ወይም ድሮ ፍተሻ የሚባለው ታውቁታላችሁ። ቁጥር 2 የሚባለው አሁን በእድሳት ላይ ያለ። ይህ የምታዩት ደግሞ ኮተቤ ገብርኤል መግቢያ ላይ ከቅድስት ማርያም ቤተክርስቲያን ወደ ቅዱስ ገብርኤል ሲሄዱ በግራ በኩል 80 ሜትር ገባ እንዳሉ አዲስ አስፓልት ላይ ከግንቡ ጎን የሚገኝ ነው። ይህም ደግሞ በ3ኛ ዓመቱ በ2012 የተከፈተ ነው። እዚያ ጋር የሆነ ነገር ይታያቸዋል ማለት ላይ ምን ይላል? እኛ ብራንች ውስጥ ስትመጡ መጀመሪያ አዋጅ ነው የምታዩት፣ የቤት አዋጅ ህግ። ቀና ብለህ ታነባለህ። እቃዎችን በእጅ መነካካት የተከለከለ ነው። ያለ ስራ የቆሙ በር ፊት ለፊት ላይ መቆም የተከለከለ ነው። ሐሰተኛ የብር ኖት ወይም ሌላ ማጭበርበር መሞከር በህግ ቁጥጥር ስር ያስውላል። በካሜራ እይታ ውስጥ ነው የመሳሰሉ ነገሮችን መጀመሪያ ስገቡ ገና ታያላችሁ፣ መቃኘት አለባችሁ ማለት ነው። ይሄ ደግሞ የምታዩት ቁጥር 4 ወሸን ሰፈር ወደ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ርቀት ገባችሁ ታገኝታላችሁ። አሁንም አለ። ስንገባ እንደዚህ አልነበረም። የድሮ የቀበሌ ቤት የሚመስል ግማሹ አረጀ ቆርቆሮ፣ ግማሹ በሸራ ነው። ለ2 ጊዜ እድሳት በማድረግ አሁን ግን ጀነራል ትልቅ የገበያ ማዕከል አድርገነዋል። ይሄ ደግሞ የተወሰነ የምታዩት እዚያው ማምረቻው አይመስልም። ይሄ ደግሞ እንግዲህ ቁጥር 5 ነው። ምናልባት የዛሬ 2 ዓመት ነው የተከፈተው። 2ኛ ዓመቱ 2015 ላይ ነው የተከፈተው። 2016 እየገባ ይመስለኛል። አይ ቲንክ ቁጥር 5 ደግሞ ፊጋ መስቀለኛው ላይ ከመስቀለኛ መብራቱ ወደ መገናኛ ታክሲ መያያ ጋር በስተቀኝ በኩል ፊጋ ክኒ መድኃኒት ቤት የሚለው አጠገብ ላይ በተንጣለለው ግዙፍ የንግድ ማዕከል የኛ ነው። እሱ ደግሞ ቁጥር 5 ተብሎ ተከፍቷል። ለመሆኑ ቁጥር 5 ከተከፈተ ወደዚህ በየዓመቱ ብራንች መክፈታችን ጋፕ አድርገነዋል። ለምን ካላችሁኝ ሌላ ፕሮጀክት ተከፈተ። ምን ይመስላችኋል? ምን ፕሮጀክት? እንዴት እንደምገልጹ አላውቅም። ከዛ የራስ ተዘነጋና ትውልድን ማሰብ ተጀመረ። ሰው ምንድን ነው ባገኙት እውቀትና ሀብት ወደፊት ብቻ መሸምጠጥ? ትውልድ መማር የለበትም? ሀገር መማር የለበትም? ከዚህ በኋላ ለተወሰነ ጊዜ ሙሉ በሙሉ የሚገኘውን ትርፍ የሚዲያ ፕሮጀክት ተቋቁሞ በእርግጥ 9 ዓመቱ ነው ይሄ ፕሮግራም ሲሰላ። ነገር ግን በዚህ ዓመት ነው የአየር ሰዓት ተገዝቶ ባለሙያ ለዚህ ቢሮ፣ ለዳታ፣ ለብሮድካስት ላይሰንስ፣ ለዚህ ማቴሪያሎች አጠቃላይ 20 ሚሊዮን ብርን ወጪ በማድረግ ህዝብ መማር፣ መሰልጠን፣ መበልጸግ፣ ማደግ አለበት። ኢትዮጵያን ኢትዮጵያዊ ሲንጋፖር ማስደረግ ይጠበቅብናል። ሰላሟ እንዳይስላል፣ ሰላሟ እንደነ አይስላንድ፣ ስታንዳርዷ እንደነ ሲንጋፖር፣ እንቅስቃሴና ገቢዋ እንደነ ካሊፎርኒያ፣ እንደነ አሜሪካ ማድረግ እንችላለን አንችልም? ኢትዮጵያን ቀላል እኮ። እስኪ ሁላችሁም እኪሳችሁ ባለ ብር እንደኛ ጀምሩና ስራ ቦታ መዋልን፣ ስራ ቦታ ማደርን፣ ገቢን ምንም ሳያጠፉ ቆፍጣናና ጎበዝ ነው። ከሱስና ካልባሌ ቦታ እየቁም ቦታ ሄደ የራስን ብር ከመለመን ብድር ብለህ ሸር ከመስራት ውጭ ሀገር ከመሰደድ አልኮል ጠጥቶ ከመስከር ቅሞ የውሸት ምርቃና አጭሶ በውሸት ሳምባር ከመለብለብ እየጌም ዞን ሄዶ ከመጣጨቅ ሱሪ ዝቅ አድርጎ ክብርንም ዝቅ ከማድረግ እስኪ ቅድሚያ ምቾትን፣ ቤትን፣ ቴሌቪዥንን፣ ፍሪጅን፣ ሶፋን ሳይሆን አእምሮን ለማስፋት ማርኬትን ለማስፋት ጊዜ ስጡና እኛ እያንዳንዱ ፍላጎት ላለውና ትኩረት ለሰጠን ሰው ጎንደር ይሁን ጅማ፣ ጅጅጋ ይሁን ድሬዳዋ፣ አሶሳ ይሁን ሰመራ እንመጣለታለን። 1 በቴሌቪዥን 2 በሶሻል ሚዲያ 3 በአካል እንገኛለን። ለእያንዳንዳቸው ሰው ቢዝነስ ፕላን እንሰጣለን። ማርኬታቸውን ሄደን እንፈትሻለን።
ስልጠና እንሰጣቸዋለን፣ እናበረታታቸዋለን፣ ተሞክሯቸውን እናሳያቸዋለን። የግብይት አሻሻት፣ የደንበኛ ትስስር፣ የባንክ መክፈት፣ ለእያንዳንዱ አስፈላጊውን ነገር ሁሉ ሙሉ በሙሉ አለ የተባለውን የሚፈልጉት ማቴሪያል፣ ቦታ ከየት እንደሚገኝ፣ ስልጠና እንዴት እንደሚያገኙ፣ እንዴት እንደሚያደርግ ይህን ሁሉ ከማርኬቱ በላይ የሆነ ነገር ይታያቸዋል። የሆነ ኤሪያ አይታይም? ሲመጣውት በደንብ መሸላሉን አይታቸዋል። እንደዚህ በመሸላል ላይ መሸላል ተቀጥሎ ነው የሚደረሰው። እሺ ሌላ ከእቃዎቹ በላይ የምታዩት ኤሪያ እኛ ዲኮሬት የሰራ ነው። ብዙዎቻችሁ ከእቃችሁ ውጪ ቢያንስ የሚደብር ነገር አይታይም። ቢያንስ ኮርማ ሸረሪት መታየት ይቁም። እስኪ ወደል ዝንብ መታየት ያቁም። የአይጥ ሹፌር መንዳት ያቁም። በስራ ቦታችሁ እንዲህ ጽድት አድርጋችሁ በትንሽዬ ነገር የሚያምር አድርጉት። ብሎኬት አይደለም የደረደር ነው፣ ከእቃው በላይ ብረት አይደለም፣ ስቲከር ነው። ያምራል፣ ፋይዳ ጽድት ያለ ነው። አትራፊ ውበቱ ሲስብ ለማጽዳት ሲመች ትልቅ ኮስት ስለወጣን እኮ አይደለም። ስታንዳርድ ማለት ጡብ አይደለም፣ የተለየ ነገር አይደለም የሚያደርግ ነው። የሚያሳዝነው ግን የሽንኩርት ባይተዋር ነው፣ የኛ አይደለም። እሺ እንግዲህ አርሶ አደር ከኔ ወዲያ ገበሬ ትላለ። የግብርና ቴክኖሎጂ ባለሙያዎች ግን እንዳለጋበዘ ሰው እዛው ከተማ የምትውሉ አርሶ አደር ነኝ እባክህ ገበሬ ልጅ ነኝ የምትል ሁሉ አንተ እርሻ ትተህ ወደ ውጭ ሄዳል። እኛ ከውጭ ሽንኩርት እያመጣን ማህበረሰቡን እንቀልባለን። ይሄ ሽንኩርት ከሶማሊያ ነው የሚመጣው። ሻልባጅ ብቻ እንዳይመስላችሁ ከውጭ የሚመጣው ሽንኩርት ነውር አይደለም። በጣም ነውር እኮ ነው። እኔ ኢትዮጵያ ውስጥ የእርሻ ምርት ዝም ብለን እኮ ያጠናነውን አይደለም። እኛ ከየት እንደምንገዛ እኮ ነው የምናወራቸው። ይሄ የተደረደረ ዱቄት ይታያቸዋል። ከቱርክ ነው የመጣው። መሞት አይሻልም? እንግዲህ ከፕላስቲክ ቤት ምንድን አለው ያ ወሎ መራቂ ከጭቃ ውልቅ ፎቁ ጥልቅ አለ። እንደዚህ አይነቶቹ ቀልድ በህይወት ብንኖራቸው ምን አለበት? ከፕላስቲክ ቤት ወደ ቆርቆሮ፣ በቆርቆሮ ከቆርቆሮ በቆርቆሮ ወደ ተሻለ ሸድ፣ ከተሻለ ሸድ ደግሞ ወደ ተሻለ ትልቅ የገበያ ማዕከል። ለማንኛውም በቅርብ ጊዜ ተመርቆ የሚያልቀው ቦሌ መሀል ላይ እየገነባን ያለነው ኢንተርናሽናል ማርኬት በቅርብ ጊዜ ይፋ ይሆንላቸዋል። ሌላ ያለ ረፍት ከዚህ ጀምሮ ሙሉ መካከለኛው ምስራቅን በማጥናት እግር በእግር እስከ ዱባይ ድረስ እያስተካከል ነው ያለ ማርኬት። እሱም እንደ እግዚአብሔር ፍቃድ በዚህ ዓመት ዱባይ ያለው ማርኬት ግንባታችን አልቆ ኢንተርናሽናል ኦርጋኒክ የኢትዮጵያ ምርቶች የሚሸጡበት ዱባይ ላይ የኛ ማርኬት ይመረቃል። አሁን እኮ የምሬን ላውራችሁ፣ ኤሌክትሮኒክስ ማስመጣት ቀላል ነው። መጥፎ ነው እያልኩ አይደለም። መኪና ማስመጣት ቀላል ነው። የምሬን ልንገራችሁ፣ መጥፎ ነው እያልኩ አይደለም። እኛ የምንገለገልበት ዕቃ ነው። ሪልስቴት መገንባትም እንደኛ ማርኬት ከባድ አይደለም። ቀላል ነው ስላችሁ ማንም አይሰራውም። ጎበዝ፣ ቆፍጣና፣ ቢዝነስማን፣ ጀግና፣ ቆጣቢ፣ ስራ የሚያውቅ ነው የሚሰራው። ነገር ግን እንደዚህ አይከብድም። የምሬን ነው የማወራችሁ። ግን አለው ጋር ብቻ ከመዝፈን እስኪ ወደ አግሮ ኢንዱስትሪ ላይ ህዝቡ ይትመም። ባለሀብቱም ተማርኩ የሚለውም ገበሬውም ወጣት ነኝ የሚለውም ምን ላይ ትኩረት እናድርግ? ምርት ላይ ትኩረት እናድርግ። የባለፈ ኢትዮጵያ ታምርት ንቅናቄን አይታችሁ ከሆነ ሁሉም የሚያወራው ስለ ኢንዱስትሪ ነው። ቆይ ኢንዱስትሪ ያለ ጥሬ ዕቃ ማምረት ይችላል? እስኪ የተለያየ ኢንዱስትሪ ላይ ሄዱና ግብአት ጠይቁ፣ ምርት ጠይቁ። ግብአቱ የለንም፣ ጥሬ ዕቃው የለም። ብረታ ብረት ሲጀመር ስሙን አልጠራላችሁም። እንትና ብረታ ብረት፣ እንትና ብረታ ብረት ሲባል ብረት ፋብሪካ አይመስላችሁም? ለካ ብረት ማቅለጫ ነው። የብረታ ብረት ጥሬ ዕቃ ከዚህ ከኬንያ ከጎረቤታችን ሳይቀር ጠፍቶ ብረታ ብረቱ ይቆማል። ቆርኪ ጠፍቶ ሚሪንዳ ምርት የለም ይባላል። ይቺ ማስተሽ ስቲከሯ፣ ይቺ ማሸጊያዋ እሷ ከውጭ ስላልመጣች ምርት የለንም። እንደዛ እኮ ነው የምንባለው። ስኳር ከውጭ ስላልገባ አሁን
ጁስና ሚሪንዳ እየተለቀቀ አይደለም። ለወተትም ጠፋ ትባላለህ ማለት ከአገዳ እኮ ነው የሚመረተው። በአንድ ዓመት የሚደርስ አገዳ መሬት ላይ ዝም ብሎ የሚበቅል አገዳ እኮ ምንም ሌላ ፍልስፍና ያስፈልግ። ማህበረሰቡ ጎበዝና ቀልጣፋ በተመጣጣኝ ዋጋ ቃል የሚያቀርብ ነጋዴ አቶ አርሶ አደሩ ቲማቲሜ እየተጣለ ነው ብሎ ቪዲዮ ይቀርጻል እርሻ ላይ። ከተሜው ደግሞ አቤት የኑሮ ውድነት እያለ ሶሻል ሚዲያ ላይ ሲጮህ ይህንን መጀመሪያ ኮኔክት ማድረግ ከዛ የእርሻ ሪሰርች ዘሮችን፣ አመራረቶችን፣ የአፈር ለምነት፣ አሲዳማነትን አሁን እየተመረተና እየመጣ ያለን የማዳበሪያ ጉዳት በምን መተካት እንዳለባቸው እንዴት እንደሚያመርቱ ሪሰርች ጀመርን። መሬቱን ተከራይተን ባለሙያዎችንም ከፍለን በራሳችን ከዛስ በቀላሉ አርሶ አደሩን ማገዝ ይቻላል። አሁን እኛ መሬት መግዣ ብር አለን ወይም መመራት ከፈለግን በአንድ ጊዜ ኢንቨስትመንት ማዕከል ይመራናል፣ ይሰጠናል። ግን የእኛን ኪስና የእኛን ገበያ ሞልተን ችግር ይቀረፋሉ። ይሄ ነው የምር። ሌላው ቅድም ከጠቀስኳቸው ውስጥ አሁን የኔ ስልጠና እያስደነገጣቸው ያሉ ውስኪ ቤቶችና የሌሊት ዳንኪራ ቤቶች። አረ ውስኪ ቤት ለከፈታችሁና ውስኪ ለምትጠጡ ምህረቱን ይላክላችሁ። ንጹህ የመጠጥ ውሃ ፕሮጀክት ያልተዳረሰበት ቦታ ከ60% በላይ እያለ የምሬን እኮ ነው በላቸው። እንዴ እኛ ሀገር ሌክዠሪ ላይፍ አይቻልም፣ ወንጀል ነው እኛ ሀገር። እኔ በባለፈ ድህነት ወንጀል ነው ብዬ በሰራው ቪዲዮ ብዙ ድሆች እየደወሉ ሰደቡኝ። እንዴት ድህነት ወንጀል ነው? አሁን ለድህነት ጥብቅና ይቆማል? በማርያም ኧረ ተው። አሁን ከበላይ ጎን ወይስ ከድህነት ጎን እንቁም? አሁን ደግሞ የሌሊት ዳንኪራ ቤትና ውስኪ ቤት የሚሸጡት ሰዎች ደግሞ ወንጀል ነው። አሁን ደግሞ እናንተ በተራችሁ የደወላችሁ ተሳደቡ። እንግዲህ ወንጀል ነው። ቀን ዳቦ ያልበላ 3 ጊዜ ያልበላ ማህበረሰብ እያለ ሌሊት አንተ ዳንኪራ አይደብርም? ነገር ግን አሁን እኔ እንደዚህ አይነት ነገሮች ይጥፉ ይቁሙ ይውደሙ አልልም። ዝም ብዬ ፋራ አይደለሁም። እንደዚህ አይነት ነገሮች ምን ይባሉ ነው ያለው? ይቀየሩ። አያችሁ አይደለ? ይቀየሩ። እርሺ ለጫት አልሚው ምርጥ ዘር ብንሰጠው ጫቱን ያጠፋል? ያጠፋል። ትንቧ በነቦል ሌላ የተሻለ አግሮ ኢንዱስትሪ ቢያቋቁም የዱቄት ፋብሪካ፣ የጁስ ፋብሪካ፣ የብስኩት ፋብሪካ ቢያደርገው ኑሮ ውድነትን ያረጋጋል? አያረጋጋም? ለጤና ይጠቅማል? አይጠቅምም? ይጠቅማል እኮ። የአልኮል ፋብሪካዎች ወደ ሌላ ቢሄዱ የወተት ላም ቢያደርጉ፣ ስጋ ቢያደርጉ፣ እህል ሌላ ነገር ቢያረቡበት ይቻላል? አይቻልም? ከውጭ እየገዛ ነው አይደለም ቸግሮን። አሁን ከውጭ የማንገዛው አልኮል ብቻ ነው። አልኮል ነፋለ። ማማ በቀሉም ያመርታሉ በአቅማቸው አረቄ። ማማ አልጣሽም ጠጅ ጠምቃሉ። እነ ሚስተር እነ ፕሮፌሰር ደግሞ የቢራ ፋብሪካ አቋቁመውልናል። አያችሁ ምን አይነት ነገር ነው? ቆይ ደረጃን ከፍ ማድረግ እኔ እኮ ይገርመኛል። ደግሞ ልምጣላችሁ፣ ተጠቃሚዎቹ ደግሞ ልምጣላችሁ። ብር የሌለው አረቄ ይጠጣል። ትንሽ አለው ጠጅ ደንበኛ ነው። ትንሽ አለው የቢራ በደንብ ያለው የውስኪ ከፍ ማለት ለዚህ ነው እንዴ? አይደለም። እኛ ሃይማኖት ሰባኪ ፕሮፌሰር በሏቸው አሉ። ፕሮፌሰሮቹን እኮ ነው። ቆይ ብር ላይ ትኩረት ስታደርግ ስለ ሀብት ደግሞ አንድ ነገር ደግሞ ልንገራቸው። ስለ ኢንቨስትመንት አድራጊዎች አምስተኛ የራሳቸው ገንዘብ የምሬ ላውራቸው። ብዙ ሰራተኛ የሚያለቅስበት አንድ ሚስጥር ደግሞ ኢንቨስተሮች ወይም ደግሞ አንዳንድ በተለይ ህንፃ ላይ ኢንቨስት የምታደርጉ ሰዎች የሚያሳዝነኝ 5ኛ ፎቅ የሚገነባ ብር አካውንታችሁ ላይ ወይም በጥሬ ዕቃ ካለ እባካችሁ ለ10ኛ ፎቅ ብላችሁ አትበደሩ። ቆይ 5ኛ ፎቅ ገንብቶ ዘና ብሎ ገቢ ማግኘት ይቻላል? አይቻልም? በራስ ገንዘብ። ቆይ 10ኛ ለማድረግ ብድር ተበደረ። በሆነ ክራውድድ ወለዱ አፍንጫው ጋር መጣ። ለኮንትራክተሩ አልተሰጠም። ኮንትራክተሩ ለቀን ሰራተኞቹ ይሰጣል? ለባለሙያዎቹ ይሰጣል? አይሰጥም። በዚህ የተነሳ በጣም ብዙ ሰው ብር የተያዘብኝ እያለ ቤተሰቡን ሲበትን፣ ቤት ኪራይ መክፈል አቅቶት መንገድ ሲያድር ሲያለቅስ፣ ያስወለዳትን ሚስት ልጁን ጥሎ ሲጠፋ አይታችሁ አታውቁም? የምር ይህ ሁሉ እኮ ያለ አቅም የሚደረግ መንጠራራት ነው። እኔ አሁን ማደግን አልቃወምም፣ ግን ስታድጉ በላይ አትክልትና አስቤዛ እስካሁን ድረስ 1 ሳንቲም የባንክ ዕዳ የለበትም። ለምን ብሎ በ1500 ብር ሚሊዮን ቤት ከገባ ቢሊዮን ለማድረግ ይበደርልህ? ለምን?
ገንዘብ አይደለም ስራ የሚሰራው። አትሸወድ። ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ሌላ አንዳንድ ሰዎች ደንበኛ ለመያዝ ውድቅ አረጉብኝ ይሉኛል። ንግዙ ብዬ ሳስተዋውቅ ደንበኛ ሆኖ ይሸል አገልግሎት ጀምሬያለሁ፣ ማምረት ጀምሬያለሁ፣ ንግድ ጀምሬያለሁ ብዬ ደንበኛ ለመያዝ አንተ እንዳልከኝ ለሰርግ፣ ለምናምን፣ ለሰደቃ፣ ለክርስትና መጠራቸውን ሰዎች ለመዝናናት አብሬያቸው መንጋውን ደውዬ ሳሳውቀው ውድቅ አረገብኝ ይለኛል። እንዴት ነው ውድቅ የማያረግብን? አጨብጭቦ ሌልልህ ነው ታዲያ? የት ያውቀዋል? እና ለጋብዝ መሰለ ያልከው እና ስራ እንስራ እኮ ነው ያልከው። ስራ ያማል፣ ለውጥ ያማል። ስለዚህ እያመመህ ፎሎማ ማሳደድ አለብህ በደንብ አድርገህ ማለት ነው። አንገታቸው ላይ ትልልቅ ሀብልና ብር ያለ ሰዎች ራሱ በጥሱና ወደዛ ሽጡት፣ አይመጥናችሁም። አንገታቸው ላይ ራሱ ትልልቅ ወርቅና ብር ያላቸው ሰዎች ለራሱ ማለት ነው። ሰንሰለት ለውሻ ለሸው አይደለም። አሁን መዋቡ ማጌጡ በራሴ ገንዘብ እንደፈለገ ሌግሪ መሆኑ ይሄ ያልተማረ ዜጋ ነው በስሜት ነው የሚያወራው። ምን አገባው ልትሉ ትችላላችሁ። ግን በስሜት ሳይሆን በስሌት ነው የተናገርኩት። የሰብአዊነት ስሜት ነው። ስሜትም ከሆነ ለምን በሉኝ። እኔ እኮ ነገርኩ። አንገቱ ላይ ሻርፕ ያላረጋለ አንተ አብላ ተደራርብ። ሌላኛው አንዳንድ በጅምላ የምትወስኑ ሰዎች ሲጀመር ሚሊዮነር በሶሻል ሚዲያ አይመጣም ሲል ሰማው። አንዱ ደግሞ ሚሊዮነር በሶሻል ሚዲያ አይመጣም ማለት አትችልም።
ነገር ግን በሶሻል ሚዲያ የሚመጣ ሚሊዮነር እኔ ሚሊዮነር ነኝ ብሎ ሊናገር ሳይሆን እንደኔ ኑ ሚሊዮነር ሆኑ ሊል ከመጣ ትክክል ነው አይደለም? እኔ ሚሊዮነር ነኝ ሊልህ ከመጣ ምን ይሰራላል የሱ ሚሊዮነርነት? ኑ እንደኔ ሚሊዮነር ሆኑ ሊልህ ከሆነ ልክ ነው አይደለም? ልክ ነው። ስለዚህ ለማንኛውም እንዳጠቃላይ ግን በአርሶ አደሮች ላይ የከርሰ ምድሯ የመፈተሻው ማሽኑ፣ መቆፈሪያው፣ ማውጫው፣ ፓምፑ ጭምር ወይም አጠቃላይ የሶላር ወይም የነዳጁ ስትፈልጉም ኮንታክት አድርጉን። አንድ ከድርጅቶች ሌላ ከግብርና ተቋም ውስጥ ሌላ ከኤንጂኦ እና ከራሳችን እንድትወስዱ እናደርጋቸዋለን። ሌላ አጠቃላይ የእንስሳ የሚሆን የእጽዋት ሙሉ ምርጥ ዘር ለምትጠይቁ ሰዎች ግንቦት ድረስ አንሰጥም። ከዛ በኋላ እስከዛ ድረስ ግን አጥኑ፣ ሬዲ አድርጉ፣ ዝግጁ አድርጉ። እስከዛ ድረስ አጠቃላይ አግሪመንቱን እኛ እያስተካከልን ነው። በደንብ የበለጠ ዘሮችን እኛ ራሳችን ያልሞከርነው ነገር ስለማን ቴስት እያደረግን ነው፣ እያስጠናናቸው ነው። ራሳችን ሞክረን ምግቡን፣ ይዘቱን፣ ጉዳት አለው ወይ፣ ሲቀጥል እንዴት ነው፣ በምን አይነት ቦታ ይሆናል፣ በስንት ወር ይደርሳል፣ ማንኛውም አካባቢ ላይ ይሆናል ወይ፣ አንድ አካባቢ ላይ ስለሞከርነው ብቻ ወደ እናንተ መስጠት ስለሌለብን። ለመሆኑ ሱቅን መጀመሪያ ጀምረን ሱቋ ከሸራ ወደ ሼድ ስገባ ነው ያሰለጠናችሁ ወይስ ወደ ገበያ ማዕከል ሲደርስ ነው? ወደ ገበያ ማዕከል ሲደርስ ነው አይደለ? አረጋግጠን ነው አጣጥመነው ነው አይደለ? አሁንም አንዳችም ነገር ሁሉንም ነገር አገልግሎት ለመጠቀም ስትፈልጉ ደንበኛ እንዴት ለያዝ ላላችሁኝም ሰዎች አሁንም ብዙ ጊዜ እኮ ነው ሚዲያም ላይ ይሁን አዳራሽ ውስጥ ደንበኛ እንዴት ለያዝ ለምትሉ ሲባሉ ከበደን ከዚህ ቦታ፣ ጫልቱን ከዚህ ቦታ፣ ፋጥማን ከዚህ ቦታ፣ ታደሰን ከዚህ ቦታ አድርጋ በቃ ለመባል ነው የምጠብቁት። እንደዛ ብሎ ስኬት የለም። አንድ ጊዜ የቢዝነስ ፕላን ህጎች ያልኩና ሁለቱን ብቻ ወርቻ አቆምኩት። አንዱ ምን አለኝ፣ ጎበዝ የሰውዬ የቢዝነስ ፕላን ህግ ብሎ ሌላ ወራን። እኔ ድንገት ገብቼ እያዩት ነበረ። እኔ እኮ የቢዝነስ ፕላን ህግ ብሎ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ 10 ሊል ነበር የመሰለኝ አለ። እንደዚህ አይነት ኮኮኮኮኮ የሚባል እውቀት የለም። ከፈለጋችሁ ግን እኔ መናገር ማይክሮ ሰከንድ እንደዚህ አነብላችኋለሁ፣ ግን ሳይገባ ነው የሚያልፈው። ለማንኛውም ግን የእኛን አካሄድ ነው እኔ የነገርኳቸው። እቅድ አለ። የምትሸጥ የዋልከውን ነገር ትንሽ ብቻ ተጠቅመህ እቃ ግዛበት፣ አገልግሎት ላይ አውለው። ምንድነው አገልግሎት አትበል። አሁን ሊስትሮ ስሰራው የምን ሌላ አድርገው ይለኛል። ተናገርኩ። ስሰራው ለ የጫማ ሶል ግዛበት፣ ማሰሪያ ግዛበት፣ ሊስትሮህን ዘመናዊ አድርገው። በተቀደደ ሸራ ውስጥ ቁጭ ብሎ ስሰራ የዋልኩበትን ምን አደርገዋለሁ ይለኛል። ከመቆጠብ ውጭ አቆጥቡ ብለሃል አንተ ይላል። እኔ ቆጥቡም አላልኩም አጥፉም አላልኩም። ኢንቨስት አድርጉ ሲል አሁን ሊስትሮ ምን ላይ ኢንቨስት ይደረጋል አለ። ቆይ ያንን የተቀደደ ሸራ ደንብ ሲመጣ ከመሸሽ ጥላ ማድረግ ይቻላል አይቻልም? ወንበር ማድረግ ይቻላል አይቻልም? ጫማ እዛው መነገድ ይቻላል አይቻልም? ሌላ የተለያዩ ነገሮች ይቻላል አይቻልም? በጣም እንደዚህ ቀለል ያሉ ነገሮች መንገድ ለመንገድ የሚሸጡ ነገሮች እዛው ሴፍቲ የሆነ መስተዋት ምናምን ማድረግ ይቻላል አይቻልም? ይቻላል። ከዛ ወደ ጫማ ቤት፣ ከዛ ወደ ጫማ ፋብሪካ ግባ ነው ያልነው እኛ። ጉልት ላይ የሚሰሩ ጎመን የሚሸጡ በቆሎ የምጠብሱ እናቶች እዛው ባለበት ቢዝነስ ጀምሩትና ከዛ ምን አድርጉ ነው ያልነው። ትርፉን አትብሉት ነው ያልነው። ጾሜን ልደርልህ ወይ ካላችሁኝ ለአንድ ወር ደሞዝተኛ አድርጉት ራሳችሁን። ተግባባል? ለአንድ ወር ምን አድርጉት? ራሳችሁን ደሞዝተኛ አድርጉትና ደሞዝተኛ በስንት ጊዜ ነው ደሞዝ ይመጣለን? በወሩ ነው አይደለም? ወሩ ድረስ ምን አታድርጉት? አታጥፉት ያገኛችሁትን። እሺ ምን እናድርገው በሉኝ። 100 ብር ስታገኙ 2 ፍሬ ግዙበት። ይበዛል አይበዛም? የሚቀጥለው ላይ 100 ብር ስታገኙ 2 ፍሬ ግዙበት። የነበረው ላይ 4 ፍሬ ሲደመር ትርፉ 100 ብር ከነበረ አሁን ትርፉ ወደ 150 ከፍ ይላል። ለምን? ካፒታሉ አደገ አላደገም? አደገ። አሁን በቀን 4 መግዛት ትችላላችሁ። አሁን በቀን 8 መግዛት ትችላላችሁ። አሁን በቀን 10 መጨመር ትችላላችሁ። አሁን በቀን 100 ፍሬ መጨመር ትችላላችሁ። እንደዚህ ይላሉ። ከዛ 10 ፍሬ ሲሸጥ የነበረች 100 ፍሬ ሲሆን ማን ይሸጠዋል? ቆይ ጥቅም ለማግኘት ተጨማሪ ስራ እና እንደገና ተጨማሪ ምቾትን ትቶ ተጨማሪ ስራ ማስፋፋት ያስፈልጋል አያስፈልግም? ያስፈልጋል። እስኪ የምር አንድ ነገር ልንገራችሁ። በመንገድ ላይ ትንንሽ ስራ የሚሰሩ እናቶች ለረጅም ዓመት በድንጋይ ኮልኩለው የተቀደደ ሸራና ጥላ ወጥረው ዝናብ እየመታቸው የተጨማደደ ቀሚስ አድርገው አጎንብሰው የሚሄዱ እናቶችን ለመሆኑ ወደ ማርኬቷ እስከሚሄዱ ምን እንደሚሰሩ ተከታተሏቸው። ካችን ከሸጡ በኋላ የት እንደሚቆዩ ተከታተሏቸው። ሲጫወቱ ምን እቅድ እንዳላቸው ደብተራቸውን እስኪያሳዩም በሏቸው። ልጆቻቸው የት እየዋሉ ምን አይነት ልብስ እንደሚለብሱ ምን አይነት ወሬ እንደሚያወሩ እዋቸው። ሂዱና ይሄ ብቻ ይበቃቸዋል። እዋቸው ሂዱና
አብዛኛው ጊዜያቸውን ቡና በማፍላት የቴሌቪዥን ፊልምና ድራማ በማየት በማለቃቀስ ስለ ነገው ምንም እቅድ ባለመጻፍ ዛሬ ቆንጆ ማርኬት ከተገኘች በደንብ መደገስ፣ ኬክ መጋገር፣ የወለደች ለማየት መሄድ፣ እድር የወንድ የሴት እያሉ መግባት፣ ከዛ ላይ ቁብ መጣል። ከዛ ቁብ ይጥላሉ፣ ዕቃ ማምጫ የላቸውም። ቁብ እስከሚወጣ ቁጭ ብለው ይራባሉ። ቁቡ ሲመጣ ቴሌቪዥን ነው የሚገዙት። ልጆቻቸው የሚውሉት የቁማር ቤት፣ ሱሪያቸው የተተለተለ፣ ፀጉራቸው ሌላ የሆነ የሚሰሩት ኳስ መደገፍ። ልጆቻቸውን ደግሞ ልንገራቸው፣ ሴቷ ደግሞ ገና ደግ ከማለቷ የወንድ ትከሻ ይዛ ስዞር የምታገኟት ሰፈር ለሰፈር ጥፍር አድርጋ ቻፕስቲክ ተቀብታ አጭር ቀሚስ መልበስ፣ ነገር ማቆላመጥ፣ እየድራማ ቤቱ ጅንጅንን ፋሽን ማድረግ። ታላቅ እህቷ ከሄደች ቅድሚያ ስልክ ግዢልኝ ብላ መጨቅጨቅ። ለእናቴ አንድ ሱቅ አቋቁሚላት አይደለም የምትለው፣ ለእኔ ስልክ ግዢልኝ። ቆየት ብላ መገናኛ ተወሰደብኝ፣ ሌላ አምጪ። እንደዚያ ቆየት ብላ ቀለበት ላረግ ነው፣ ዝም ብዬ ላረግልሽ ነው ወይ ሰርግ እንዲደገስ እፈልጋለሁ። እናታቸው ተረስታለች። አያችሁት? እንደዛ አይነት ዝርክርክ ያለ አይደለም። እኛ ቤት ስትመጡ የ7 ዓመቱ ልጅ ይሸጣል። የ7 ዓመቱ ልጅ ይሸጣል። ስለ ማርኬት ጠንቅቆ ያውቃል። በደንብ አድርጎ ያውቃል ማለት ነው። በደንብ አድርጎ። የኔ ልጅ አሁን የመጀመሪያ ልጅ 11 ዓመቱ ነው። ይህም ማርኬት ይህም ፕሮግራም በላይ ባይኖር ማስቀጠል ያቅተዋል ብላችሁ ታስባላችሁ? አያቅተው። እያንዳንዷን ነገር ያውቃል። እንቅስቃሴዋን፣ እቅዷን፣ ነገ ምን እንደምትደረግ፣ ከምን እንደተነሳ፣ ወዴት እየሄድን እንደሆነ ሙሉ ምን መደረግ እንዳለበት ያውቃል። ኳስ ቤት አይውልም፣ ፊልም ያይም። እኛ ቤት ፊልም ማየት ወንጀል ነው። ፊልም ማየት የፊልም ሰራተኞች ፊልማችንማ ሊያይልና በሉና ጩሁ። ቃና መጥቶ የቱርክ ባህል ሲወርህ ዝም ነው ያልከው። ወደ ስራ ግባ ስትባል ግን ፊልማችንን ህይወት ፊልም እየሰራባ አይደል? ፊልም ከሰራ ስለ ቢዝነስ ፊልም ስራ ይቻላል አይቻልም? ስለ ቢዝነስ ድራማ መስራት ይቻላል አይቻልም? እስኪ ስሩ እናንተ የቢዝነስ ድራማ የቤታቸው አቋቁሙ። እስኪ ድሃና ሀብታም ሆኑና አንድ ሰራተኛና አንድ አሰሪ ሆኑና ከዛ ምን እንደምታሰለጥኑ ከዛ እንዴት ባለ ሀብት እንደምትሆኑ ፎቶ ተነሱና ላኩልን። ስራውን በአገሬ ቴሌቪዥን ላይ እናቀርበዋለን። ያለ ገንዘብ ስራ እንደማይጀመር አታሳምኑብን። ያለ ገንዘብ ስራ ይጀመራል። ገንዘብ ያስፈልጋል። አዎ፣ ግን ራስህ ፈጥረህ አሳድገህ ነው። ተበድረ ጀመርክ ማለት ቢዝነስህ ሰው እጅ ላይ ነው። አትበደር፣ ነፃም አትቀበል። ጭራሽ ስርቀትም አትወው፣ ልመናም አትወው። ስለ ሱሰኞች እመጣላቸዋለሁ፣ ስለ አንገኞች እመጣላቸዋለሁ፣ ስለ ሐሰት መስካሪዎች እመጣላቸዋለሁ። ራሱ 4 ፎቅ እያለው ሌላ የሙት ልጆችን ባዶ ቦታ ለመውሰድ ሐሰተኛ ሰነድ ያሰራችሁ ጉደኞች እመጣላቸዋለሁ። እኔ ፖለቲከኛም አጋላጭም ዳኛም ፖሊስም አይደሉም፣ ግን ከዛ የተሻለ ቢዝነስ እኔ ጋር አለን። ኑ እያልኳቸው ያለ ሳትበደር፣ ሳትለቃ፣ ፍርድ ሳታጣምም፣ ሳትጨነቅ፣ ሰው ሳትገድል፣ ስልጣን ላይ ካልወጣሁ ሳትል፣ ሳትሟዘዝ፣ ሃይማኖት ሳትቀይር፣ ጣዖት ሳታመልክ፣ ሳትሰደድ በቀላሉ ከነስብና ከነማንነትህ ሚሊዮነር መሆን ይቻላል። እና በላይ ቢሮ ጠይቀው፣ ጀምር ያለህን ጀምር። በእያንዳንዷ ወር የደረስክበትን አሳውቀው፣ ሲያቅትህ ንገረው። ነገር ግን ሲነግርህ አድርግ ያለህን ሳታደርግ ያለህን ሳተው ከሆነ ግን ራስክን ለጥልጠው፣ ቅጠው ራስክን ማለት ነው። በቀን አንድ ቀን አንድ ደንበኛ ለመያዝ ከባድ አይደለም። የምሬን ካልኳቸው ሁላችሁም ኮንታክቶች ጋር ደውላችኋል፣ ተናግራችኋል፣ 1000 ጊዜ አውርታችኋቸዋል። የምር ቤታችሁ ከስራ ቦታችሁ አይሰፋም። እውነት አሉባሌ ነገር እንትታችኋል። አሽካሪ ነገር አጠጡም፣ ሱስ ነገር አትጠቀሙ፣ ለመዝናናት አትሄዱም፣ ፊልም ምረቃ ሲኒማ ቤት አልሄዳችሁ፣ ገና ስለ መኪና ሀሳቡ ሳይኖር መንጃ ፍቃድ ለማውጣት ብለህ ጊዜ አልጨረስክም። ምን አገባህ አንተ መንጃ ፍቃድ? መጀመሪያ ለራስህን ለመንዳት ፍቃድ ይኑር። መንጃ ፍቃዱ መኪናው ሲመጣ ይደረሳል፣ በሹፌር ይነዳል። ለመንጠራራት አትሩጡ። ሌላ ጫማ እያለ ሌላ አልገዛህም። ያኛው ግድድ እስከሚል አጥልቀው፣ ግድ የለም ስራ ብቻ ስራ፣ ለብሩ አትቸኩል። ይህን ስራ ደጋፊ ላይ ብለህ ኳስ ውስጥ አላልክም፣ ሌላ ቁማር አልተጫወትክም። የምታየው አብዛኛ ለቢዝነስ ለደንበኞች የማይጠቅም ነገር አላየህም። አሁንም ልደት፣ ሰርግ፣ ድግስ፣ ምረቃ እያልክ አልሄድክም። አለ እኮ የምንሄድበት። አሁንም ለልግዠሪ ነገር የምናወጣ እኮ አለን። አታውጣ ለልግዠሪ ነገር።
ቆይ መጀመሪያ ሀብት ይደግ። አንድ ይኸውልህ የሚጠበቅብህ የቤት ስራ መጀመሪያ ሀብትን ማሳደግ፣ ከዛ ቤተሰብን መርዳት፣ ከዛ ሀገርን መርዳት። ከዛ በኋላ ነው ሌግዠሪ ላይፍ የሚቻለው። እንዳተኛ ስልህ እንዲያው ዝም ብዬ አይደለም። አንድ ሰው ምን አለኝ፣ ያም ይመጣና ህልምህን ኑር ይለኛል አለ። ያኛውን ማሰልጣኝ ህልምህን ኑር ሲሉኝ ህልም በመተኛ መስለኝ መተኛ ታበዛው አለ። አሬ ንቃ ጡንቻህን አፈርጥም ስልህ የኛ ቡድን ያሸንፋል በል አይደለም። እኔ ያሸንፋለሁ ብለህ ድምፅህን አጥፋና ከደንበኞች ብቻ ጋር አውራ። የሚሊዮነሮች መንገድ መጽሐፍ ሲመጣ እንደ ዩቲዩብ አለፍ አድርጌ ያለው ብትል አናትህ ነው የሚጦዘው። በደንብ አድርገህ ማንበብ አለብህ ከመጀመሪያ ጀምረህ። ማን ነው በላይ? የት ተወለደ? የት አደገ? ምን አደረገ? የት ሀገር አጠና? ምን ታዘበ? እስካሁን የዓለም ኢኮኖሚ ሙሉ ሚስጥር ምንድን ነው? ሸባይነት። ሀያላን ሀገሮች ያልደረሱበትን አብጠርጥረን አውጥተነዋል እኛ። ታያላችሁ ገና ወደፊት ማለት ነው። ገና ወደፊት ኢትዮጵያ ውስጥ ድህነትን እናጠፋለን፣ ጦርነትን እናስቆማለን፣ ኤሮፕ ስታንዳርድ በላይ እናደርጋታለን። ይቺ ነገር እንደው በማሟሟቅ በምናምን ሳይሆን ከ1500 ብር በሚሊዮን የሚደረደር ገንዘብን መስራት ስለቻልንና ይህንን ትውልድ በራሳችን ገንዘብ፣ በራሳችን እውቀት፣ በራሳችን የአየር ሰዓት ማስተማር ስለምንችልና እያንዳንዱ ሰው በርና ደጅ ላይ እየሄድን አሰራሩን ስለምናይ ስለምንፈትሽ የጎደለውን ስለምናግዘው። ስለዚህ አንድ ጊዜ ወደዚህ ትልኩልኝና የስንት ጥያቄ ቀበላለሁ ማለት ነው። የእነሱ መልስና በርቀት ያሉትን ከዛ ደግሞ እዚህ አዳራሽ ውስጥ ያላችሁ ሰዎች ጥያቄያችሁን ታቀርባላችሁ። ላጫጭር ደቂቃ እናንተን መመልሳለሁ። እባካችሁን ወደዚህ ትሬነር በላይን ሞክሼ ነው እንግዲህ ሞክሼ ነው ከኔ ስም ጋር አንድ ነው። ወደዚህ ጋብዙልኝ ማለት ነው። ሼፕ ቻ ሼፕ ቻ ሼፕ ቻ ሼፕ ቻ ሼፕ ቻ ሼፕ። ከልብ እናመሰግናለን። እስኪ ጥያቄያቸውን አቅርብና። እሺ እንደምን ቆያችሁ? በተለያየ ቦታ ሁናችሁ የሚራሮች መንገድ የሚሰጠውን የቢዝነስ ጥበብ ስልጠና እየተከታተላችሁና አንዳንድ ጥያቄዎቻችሁን ያልገባችሁን የላካችሁልን በዚህ መልክ ጥያቄው እናቀርባለን። ጥያቄው ይብራራል ማለት ነው። ጥያቄ ቁጥር 1 በዓለም ላይ ለምሳሌ ቻይና ትልቁ ስራ መሸጥ ነው። አንዳንድ ሰው በቀላሉ ይሸጣል፣ ይለውጣል። እኔ ከአንድ ከብት ለመሸጥ ቢያንስ 4 ቀን ፈጀብኝ። ይህ ችግሬ ምን ይሆን? የመሸጥ ጥበብ ስልጠና ይኖረው ይሆን? በጣም ጥሩ። በእርግጥ እኛ ጋር የመሸጥ ጥበብ አንዱ ስልጠናችን ነው። ደስ የሚለው ቻይናን እንኳን አነሳልኝ። ቻይና እዚህ የደረሰችበት በመሸጥ በመሻሻጥ ነው አይደለ? እኛ ሀገር ደግሞ በአጓጓዥ ነው ወደ ውጭ። ስለዚህ እውነት ነው። ቅድማ መሸጥ ማለት ሙያውን ማወቅ፣ ትስስር መፍጠር ገና ሲጀመር። ምሳሌ አንድ በሬ ማድለብ ከፈለገ ሲደልብ መሸጫው ቦታ መቼ ነው የወፈረልን ዛሬ ላውጣው ሳይሆን ቅድመ ማጥናት ያስፈልጋል። አያስፈልግም? እንኳን ለመሸጥ ለመግዛት ራሱ ብዙ ነገር ዘወር ብሎ ማጣራት መጠይቅ። አሁን እኛ እኮ እርስ በርስ ብዙ መረጃ እንዲኖራቸው ነው የምናደርገው። ስለዚህ ቅድመ ጥናት ነው። የመሸጥ አቅም ማለት በአፈቀላጤነት ማስመሰል፣ መዋሸት፣ መማል አይደለም። አንዱ እንደዚህ ያለኝ ዞሮ ነጋዴ አይጸድቅ ብሎ ጻፈልኝን አንድ ጊዜ ምን ነው ስለው ምን ሙስሊሙም ወላሂ ክርስቲያኑም መድኃኒዓለምን ኢየሱስ ክርስቶስን እያለ እየማለ እንዴት ነው የሚጸድቀው አለኝ። ለምን ስለው በውሸት። ለምን እንደዛ ካላሉ አይሸጥላቸውም እንዴ? በውሸት ካልማልን አይሸጥም እንዴ? የሉም ቅዱሳን ነጋዴ የሉም ነበረ? አሁንስ የሉም? ይሄ የተሳሳተ አመለካከት ነው። ስለዚህ አፈቀላጤነት፣ ብልጠት፣ ማስመሰል ምናምን ውሃ ጠጥቶ ገበያ መውሰድ እኛ እንደሌላ አናወራም። ሪል ከወዲሁ የግብይት ትስስርን መፍጠርና ለመሸጥ ወሳኝ የቢዝነስ ቃላቶችን መጠቀም፣ ከወዲህ የገበያ ጥናት፣ ማን ይገዛል፣ የት ይሸጣል፣ ምኑ ጋር እነማ ይከዳሉ፣ እነማ ካሽ ይከፍላሉ፣ ከወዲህ ሙያውን ጠንቅቆ ማወቅ ብቻ ነው የግብይት እንዴት ልሽጥ የሚለው ማለት ነው። እውነት ነው። መሸጥን በዚህ ዓለም መሸጥ አንደኛ ስራ ነው። ማምረት አይደለም፣ መፈላሰፍ አይደለም፣ ስልጠና አይደለም። በዚህ ዓለም ትልቁ ከፍ የሚያደርጋችሁ መሸጥ ሲችሉ ነው። መሸጥ አይዲያ በለው፣ ንብረት በለው፣ ምርት በለው፣ ምንም በለው ገበያ ላይ ውሎ ወደ ገንዘብ ካልተቀየረ ይጠቅማል አይጠቅምም? ግን ሳምንት በደንብ እንመጣበታለን። እሺ ጥያቄ ቁጥር 2 በላይ ከ1000 ብር ተነስቼ 50,000 ብር ደርሼ ነበር። አሁን ግን ሁኔታዎች ተብላሹብኝ። በላይ ምን ትለኛለህ? ያንተ ሰልጣኝ ነኝ።
ያው እንደዚህ አይነት ጥያቄ ሳምንት ዕለትም ገጥሞናል። የሆነ ነገር ሲበላሽባቸው አንደኛ እርግጠኛ ነኝ አልተጠናም፣ ጥንቃቄ የለውም፣ ስኮርት የለውም። ቢዝነስ በሰው ሰራሽና በተፈጥሮ አደጋ በከፍተኛ ገቢና በዝቅተኛ ገቢ ይከስራል ብለናችኋል። ነገር ግን ይህንን መጀመሪያ ተጠንቅቃችሁ በከሰረ ወይም አደጋ በገጠመው ሰዓት ልተኩለት የምትችሉትን ነገር ዝግጁ አድርጉ። ለምሳሌ ለዚህ ሰውዬ ለመመለስ የሆነ ሰዓት እኔ አውርቻቸዋለሁ። ያቺ ፕላስቲክ ውስጥ ያሳየኋቸው ሱቅ አካባቢ ላይ ደክሞኝ ዝናብ መጥቶ መሽቶ ቤት ላድር ሲሆን አይደለም እዛ ማድር አለብኝ ብዬ በመሄዴ ከሌቦች ታድጌዋለሁ። እንደዚህ አይነት ነገሮችን ሞቆኝና ምቾት ፈልጌ ቤቴ ባድር ትዘረፍ ነበር አትዘረፍም? ነገሩ ይበላሻል አይበላሽም? እንደዚህ አይነት ነገሮችን በራሳችን ክፍተት ሊበላሹም ስለሚችሉ ሌላ በእርግጥ በሰው ሰራሽና በተፈጥሮ አደጋ የሚበላሹ ነገሮች ደግሞ እኛ ችግሩን ሳናወራቸው ቀርተን እንጂ ስንት ዕቃ አሁን ሀገሪቱ ውስጥ ባለ ጦርነት ምክንያት ስንት ሹፌር ታግቶ ስንት መኪና ተቃጥሎ ስንት ንብረት ተገልብጦ ያውቃል። እሱ አይደለም የሚያስቆምን፣ በሱ እንዴት መተካት አለበት የሚለው ነገር ፑሽ ማድረግ ነው ዋናው ነገር። ጉንዳኖች መንገድ ሲዘጉባቸው ይበተናሉ። ግን ምን ይሆናሉ? የተበተኑት ተስፋ ቆርጠው አይደለም። ምን ለማድረግ ነው? ሌላ ተለዋጭ መንገድን ፈልገው ወደሚያጓጉዙት ስንቅና አላማቸው ማንኛውም መንገድ ይሻላል በማለት በነፍስ ወከፍ ሁሉም አማራጭ ይፈልጋሉ። ባገኙት አማራጭ ላይ ሁሉም ይናበቡን። እስቲል ውሃ እንኳ ቢገጥማቸው ጉንዳን ወንዝ አይሻገር ማለት ራስ በራሳቸው ይቀጣጠሉና ድልድይ ሰርተው ሌሎቹ አላማቸውን ያስቀጥላሉ። ምን ያክል የመናበብ ከትንሽ ረግጠናት ከምንሄድ ጉንዳንን እንኳ ስኬት የፈለገ ክራውድድ ቢገጥም አንተ ነህ የምትቀጥለው፣ የምታስቀጥለው፣ የምታስፈጽመው አንተ። እምቢ አይደለም እኔ ሰው ነኝ። ሰው ማለት በምድር ላይ ለሚፈጠረው ነገር ሁሉ የሶሉሽን የመፍትሄ ባለቤት እንደሆነ እንወቅና መጀመሪያ በእኛ ጥናት ጉድለትን የተሳሳተው ከተፈጠረ በኋላ ግን አሁን እንዴት አድርጌ መልሼ እንደማስተካክለው የሚለውን የእኛም ፖቴንሻል በደንብ አድርጎ መከታተል። ስለዚህ በአጭሩ ምለው ምንድን ነው? ድጋሚ እንዲህ አይነት ነገር እንዳይገጥም ጥንቃቄ ይደረግ። አሁን ግን ወደ ሁለተኛ ዙር ላይ በፍጥነት ተመዝግቦ እንደገና በ100 ብር ቢሆን መጀመር ይቻላል አይቻልም? በ2 ዓመት 4 ሚሊዮን ማድረግ ይቻላል አይቻልም? በቃ አሁን የሚቀጥለውን ሁለተኛ ዙር ይመለስና ይቀጥል አይደለ? 100 ብር የሌለው ሰው የለም። ከሌለም የቀን ስራ 400 ብር ነው። ምን ችግር አለ? ነው አይደለም? ነው። እሺ ጥያቄ ቁጥር 3 እኔ የምሰራው ወቅታዊ ስራ ነው። ስራው በተፈጥሮ ወይም ሰው ሰራሽ አደጋ ችግር ቢገጥመውና ስራው በማይሸጥበት ወቅት ላይ ችግሩ እስከሚከሰት ድረስ ባስመዘገብኩት ካፒታል ሌላ ስራ መስራት እችላለሁ ወይ? በጣም ጥሩ። አንዳንዳችሁ ምናልባት ወቅታዊ ሁኔታ ያስመዘገባችሁት ስራ ላይ አደጋ ሲንጃበብበት ሌላ ስራ በመስራት ያንን ቀን መሻገር ይቻላል። ግን ለእኛ ሪፖርት አድርጉ ብቻ ነው ያልነው። ምሳሌ ከዚህ ወለጋ ወይም ከዚህ ጎንደር ወይም ከዚህ ጅጅጋ የሆነ ነገር ትራንዛክት በማድረግ በማላላክ ወይ ዴሊቨሪ በማድረግ ጀምራችሁ ወቅታዊ ነገር መረቡን ቢያበላሽባችሁ ምንድነው ማድረግ ያለባችሁ? አዲስ አበባ ናችሁ ወይስ ክፍለ ሀገር? እናንተ አላችሁበት ቦታ ላይ የተመዘገባችሁበትን ቢዝነስ ፕላን ሊተካ የሚችል ቢዝነስን ክሬት ማድረግ እንጂ መልሱ አበላሸብኝ እንዲህ አይነት አደጋ ብሎ መቆም አይደለም። ተግባባን አይደለም? ምን ማድረግ ነው ያለባችሁ? ባላችሁበት ቦታ ላይ ያንን ቢዝነስ ፕላናችሁ ሊያሳካ የሚችል ነገር ሌላ ክሬት ማድረግ አለባችሁ። ነገር ግን መንስኤውን ወደኛ ፕሮግራም ሼር አድርጉት። 09108819 ላይ እንዲህ አይነት ነበር የተመዘገብኩበት፣ ይህ ቢዝነስና ይህ ካፒታል ፌል ስላደረገ በዚህ ቢዝነስና በዚህ ሰፈር በዚህ ካፒታል ተክቼውና እያስቀጠልኩት ነው። እንደገና ለመጀመር አትገደዱም፣ እያስቀጠልኩት ነው። ንብረቱ በዛው ከወደመ ግን እንደገና ለመጀመር ትገደዳላችሁ። ንብረቱ ሳይሆን ስራው ብቻ ከሆነ የተቋረጠው ደግሞ ስራውን ባላችሁበት ቦታ በሌላ ነገር ምን ማድረግ ይቻላል? መተካት ይቻላል። ለምሳሌ አንድ ነገር ልበላችሁ። እኔ ኮሪደር አፈረሰብኝ ቢለኝ እንዴት መንግስት እንዲህ አይነት ነገር ያፈርሳል ምናምን ከማለት ማልችለውን ከመጋፈጥ እሱ ጊዜ ይፍታው። አንተ አሁን ኮሪደር ካፈረሰብህ ስራን እንዳታቆም ማለት አልፈረሰበት ቦታ ሄድና ስራ ማለት አለብኝ የለብኝም? እንደዛ ስለው ውይ አንተም የመንግስት ደጋፊ ነህ መሰለኝ በቃ የሚል ሰው አለ። እሺ ቆይ እዛው ተንከባለል ልበለው? ጩህ በቃ አልቅስ፣ ተስፋ ቁር፣ ሙት፣ ራስህን አንጠልጥል ልበለው? ምንድነው ማለት ያለብኝ? አሁን መፍትሄ ቢዝነስ ህልምህን እንዳታቋርጥ
የተሻለ ቦታ ቀይርና ስራ ትችላለህ። ደንበኞች ተበትነዋል። አስፋልት ዳር ነበር። በቃ ውስጥ ማምጣት ቻልበታ አይደል እንዴ? ቻልበት፣ ደውልላቸው፣ ንቃ። እንደ ድሮው መዝናናት ምናምን ተውና ደንበኞች ላይ ትኩረት አድርግ ነው የምለው እኔ። እሺ ሌላ ጥያቄ ቁጥር 4 ስለ ስልጠና አሰጣጡ መረጃ ለማግኘት እኔም ጠይቄ ነበር። መልስ በመጠበቅ ላይ ነኝ። ስለ ሚሊዮነሮች ስልጠና አሰጣጥ መረጃ በደንብ ግልጽ አይደለም ምን እንደሆነ። ለማንኛውም ግን ይሄ መረጃ አንደኛ በአካል ወሰን ኤምኤስ ህንፃ ላይ 5ኛ ፎቅ ከቀኑ 7 ሰዓት ይጀምራል። 6 ተኩል ጀምሮ መግባት ይቻላል። መግቢያ ዋጋ ነፃ ነው። ሻይ ቡና አይከፈልም። ጥያቄ መጠየቅ ይቻላል። ከሩቅም ከቅርብም ይቻላል። ይህ ፕሮግራም ምናልባት ሲሰጥ እንደ ኮሌጅ ወይም እንደ አጫጭር ቴክኒክና ሙያ አንድ ጊዜ ተመዝግቦ ክፍያ እየከፈሉ ወይም ደግሞ ልክ ጨርሰሃል ሲባል ወደ ስራ የሚገባ የሚመስላችሁ ሰዎች አይደለም። ስልጠናውን እየሰለጠነ ስራህን መስራት ነው። አብሮ ማስኬድ ነው። የተግባር ስልጠና ነው። ከዚህ በዘለለ ምናልባት ዘወትር ቅዳሜ በሀገሬ ቴሌቪዥን ላይ ከምሽቱ 3 እስከ 4 ሰዓት ይተላለፋል። በላይ ሚዲያ ብለው ሶሻል ሚዲያችን ላይ በመግባት ዩቲዩብ ላይ ሙሉ መረጃ ያገኛሉ። ምናልባት ይሄ ከሆነ ግር ያለው እሺ። ኧረ በላይ ወደ ስራ መግባት እፈልጋለሁ እና ስለዚህ በቃ አምላክ ወደ ስራ እንዳገው የሚፈለገው እኮ ወደ ስራ መግባት መፈለግ ነው። ከስኬት 5 ህጎች ምንድነው ያለው? አንዱ የመፈለግ ህግ ነው። ስለዚህ አንዱ ህግ ብቻውን ስለማይሆን አንድ ኮለን ብቻውን ህንፃ ስለማይሆን እባክህ ወደ ስራ መግባት መፈለግ የስኬት 5 ህግ አንዱ ስለሆነ የመፈለግ ህግ የመጀመር ህግ ሳይፈለግ የሚሆን ሳይጀመር የሚያልቅ ሳይታመን የሚፈጸም ሳይጸና የሚተገበር ነገር ስለሌለ ስለዚህ የ5 የስኬት ህጎች ምንድናቸው? የሰውዬ አንዱን ጀምሮታል፣ 4ቱን አሟላ እና ወደኛ የመፈለግ ህግ፣ የመጀመር ህግ፣ የማመን ህግ፣ የመጽናት ህግ፣ የመተግበር ህግ። ስለዚህ አንዱን ህግ ጀምረዋለሁ ወንድሜ። ስራ መግባት ከፈለግ እነኛን 5 የስኬት ህጎችን ተቀላቀል ነው። ቀጥል። ጥያቄ ቁጥር 6 ሁሉም ነገር ሲያልፍ እንዲህ ነው። የሌለው ሰው ምንም ጊዜና ቦታ አትሰጡ። ለሌለው ሰው ምንም ጊዜና ቦታ አትሰጡ። ምን ከልክለን ይሆን? እባካችሁ የቆመ ቃል ወንበር ስጡልን። ምን እንዴት እንደምናደርግ አላውቅም። በነገራችን ላይ አንዳንድ ሰዎች አካውንት ክፈቱ ሲባል ከፍታው እኮ ነው። ከፍቻለሁ እስካሁን ብር አልገባም። ከባድ እኮ ነው። አካውንት ክፈቱ አላችሁ፣ ከፈትኩ። ላኩ ተባለ፣ ላኩ፣ እስካሁን ብር አልገባም የሚል ሰው አለ። ምን ልበላችሁ? እስር ቤት ግቡ ብላችሁ ከባድ ነው። የልጅ እርግማን አይደርስ ይባል ቢደርስስ? ስለዚህ እባካችሁን የእኛ ስልጠና ይግባችሁ። ሌላውን እላለሁ እኔ። ስለዚህ እውነት ነው። አንዱ ምን ብሎኛል? ጀለስካ በምን አጋጣሚ ነው እንደዚህ ሚሊዮነር ሆንሽው? ጠቆም አድርጊና። ምን ጠቆም ብቻ ፊት እየጮህኩ አይደል እንዴ? አረ መለዋን ጭሷን ብነግሪኝ። አንዳንዱ የእናንተን ሃይማኖት መከተል እፈልጋለሁ። ምንድን ነው የሚባለው? የኛ ሃይማኖት ኦርቶዶክስ ነው። የኔ ሃይማኖት ምንድን ነው? የኛ ሃይማኖት እኔ ሃይማኖት አላስተማርኩ። ሃይማኖት እናንተ ምን አገናኘው? አረ ብሮ ለእኔ 100 ሺህ ብር ሲጨኝ ህይወቴን ይቀይርልኛል። ችግር የለም አባቴ። 100 ሺህ ብር ቀርቶ 100 ብር አልሰጥህም። ለምን ማተሚያውን ልስጥህ እያልኩህ እኮ ነው። 666 ብር ካልሰጠን 666 ማለት ነው። ብር ከሰጠንስ ተከከለን ማለት ጉድ እኮ ነው። ለዚህ እኮ ነው ባለፈ ሀብታምና ድሃ ሲጣሉ ስድባቸውን በደንብ አዳምጡ። አንተ ቦርኮ፣ አንተ ሰላቢ፣ ሁለቱም እኮ ውሸት ነው የሚሰዳደቡ። በምን ስሜቱ ይነካልኛል የሚለውን ማለት ነው። አንተ ቦርኮ፣ እኔ አንተ ቦርኮ መሰልኩ፣ አንተ ሰላቢ፣ እኔ እናንተ መተት አድርጌ ሀብታሙን ፈልጌ የሆንኩ መሰለ አልፈልግም ብዬ እንጂ። ይቺ ስድብ በጣም ታስቀ እና ይቅርታ አድርጎልኝ። እኔም ስታናድዱኝ እንደዛ እየሳደባለሁ፣ ግን ባልሳደብ ጥሩ ነው። ስድብ ርኩስ መንፈስ ነው። እግዚአብሔር ይሸውልኝ። እሺ ቀጥል። ለማንኛውም ግን እኛ ማንም ቦታ እንደኛ ቦታ የሚሰጥ ሰው አለ እንዴ? ድሮ ታክሲ ቦታ አለ ሲሉት ቦታ ለገዳዲ ነው ያለው ይባል ነበር። አሁን ለገዳዲም ተከልክሏል። ስለዚህ ቦታ ሲባል ቦታ መሬት አንሰጥም እኛ። ለአእምሮ ግን እንደኛ ለተጨነቀ ሰው ቦታ ማንም አልሰጠም። ራሳችን ለማድነቅ አይደለም፣ እንዲገባቸው ነው። እሺ ጥያቄ ቁጥር 7 አቶ በላይ እባክህ አግዘኝ። የምኖረው ደቡብ ሱዳን ነው። 17 ዓመት ኖርኩ ከአፍ ወደ እጅ። አሁን ትካዜ ብቻ ከዚህ ህይወት እንዲወጣ
በእውቀታችሁ አግዙኝ ይላል። ችግር የለው ወደ እሱ እንጂ ለእንትኑ ይሰማ። የት ነው ያለው? ደቡብ ሱዳን። እግዚአብሔር ይርዳው አባቴ፣ ለሀገሩ ያብቅ። ለዚያውም 17 ዓመት። እኛ ሀገር በ7 ዓመት ሚሊዮነር እየሆንን ነው። ሀገራችንን ለማድነቅ አይደለም። አንዳንድ ሰው የሆነ ስኬትን ስናወራ፣ እኔ በነገራችን ላይ ማለት ነው ስኬትን ማውራት ሰርቶ መለወጥ ይቻላል ማለት ሰውን ወደ ስራ እንዲተም ማድረግ፣ ተስፋ የቆረጠውን ተስፋ እንዲኖረው ማድረግ። አሁንም እባካችሁን ፖለቲካ እንዳታስወስዱት። እኔ አንዳንዱ ሰው ቆይ ትውልድ መታደግ ፖለቲካ የሚመስለው ሰው ለምንድን ነው? መንግስት ልማት ብሎ ያወራልና እኛ ቆይ ወጣቱን ወደ ልማት ማስገባት የለብንም እንዴ? ስለዚህ እኔም ብለው መሰደድ አያስፈልግም። እና እንደውም የሰውዬ ልክ በዚህ ሚዲያ ላይ እንደተናገረው ሁሉ ደቡብ ሱዳን ሆኖ ስልጠና ባይወስድ ደስ ይለኛል። ለምን ካላችሁ ይምጣኛ ሀገርና በዚህ 2 ዓመት እንዴት ሚሊዮነር እንደማናደርገው ታያላችሁ። ደግሞ መቶ እዚህ መድረክ ላይ እንዲመሰክር እናደርገው ይመጣል። ና ስለዚህ መጀመሪያ ና። እሺ ቀጥል። በላይ ወንድማችን ስለ ትምህርቱ እናመሰግናለን። ጥያቄ አለኝ። ከባንክ በምናገኘው ገንዘብ ለስራው የሚሆን ቤት መስራት ይቻላል ወይ? ለከብት እርባታ ከባንክ መበደር ነው ያለው። ከባንክ በምናገኘው ገንዘብ አዲስ የመጀመሪያ ቀን ነው የሰማው። ሰበር ዜና ነው። በሙሉ አላዳመጠው ወይ ቲክቶክ ላይ አጫጭር እናወራለን በነገራችን ላይ እንጂ ግን ከባንክ መበደር የተከለከለ ነው። ከቤተሰብም መበደር የተከለከለ ነው። መበደር የሚቻለው ከኪስ ብቻ ነው። ኪስ ከሌለው መስራት ትራዲሽናል ዝም ብሎ የሆነ ነገር ሰርቶ ከዛ በዛ ይጀምር። ከባንክ ከአረብ ሀገር ተልኮልኝ የእናቴ ገንዘብ ማለት የኔ ነው የአባቴ ማለት የኔ አይደለም ወይ? ምን ችግር አለው? የዘመድ ብር ነው እኔ ጋ የተቀመጠ የሚቀመጥ ብሰራበት። እንዳትሸወዱ። ያለ ምክንያት የንግ አላወጣንም። ስለ እንስሳ ማድለብ እናወራቸዋለን፣ እንመጣበታለን። እንስሳ በቀን ስንት እንደሚያስፈልገው፣ በምን ያክል ጊዜ እንደሚደርብ፣ የት መሸጥ እንዳለባችሁ፣ ግብይት ትስስሩ እንዴት እንደምታገኙት፣ አሁንኑ ባላቸው አቅም እንዴት እንደምትሰማሩ አትቸኩሉ። እንመጣለን ብቻ አይደለም አሁን ናለን እንደምትሉኝ እንመጣበታለን፣ እንደርሳለን። ገና ነው ቀኑ፣ ችግር የለም። እያንዳንዱ ነገር እያስተካከልን ነው። ስለዚህ ብድሩ ግን አይቻልም። እሺ ንግድ ፍቃድ በባለቤቴ ነው የተመዘገብኩትና አካውንት የከፈትኩት ደግሞ በእኔ ነው። ለቼክ አጠቃቀም አያስቸግርም ወይ? ይሄንን በባለፈው አውርተናቸዋል። ንግድ ፍቃድ ለቼክ ንግድ ፍቃድና ቲን ነምበር ኮፒ ያስፈልጋል ስንላቸው ንግድ ፍቃዱ በቤተሰብ ወይ በአከራያችን ሰንበዲ ከሆነ ስትሎ ቼኩን በእሱ አውጡትና እኔ የተመዘገብኩት በዚህ ስልክና አድራሻና ስም ነው፣ ነገር ግን የንግድ ፍቃዱ ባለቤት ይሄ ስለሆነ ብላችሁ አታችመንት እኛ ጋር እያያዝና በዛ ሰውዬ ቼክ እንድትጠቀሙ እናገናኘዋለን ብለናል። እሺ አሁንም ይሄ ይቻላል። ጥያቄ ቁጥር 11 ስልጠናው አልገባኝም፣ አብራርልኝ ባካችሁ። እሺ ስልጠናውን ያው እንቀጥላለን። እስከ 2 ዓመት ይብራራል፣ ግን እያበራን እናብራራው። እየሰራን ቁጭ ብለን አይደለም። በገባችሁ ልክ ወደ ስራ ገቡ። ስልጠናው በአንድ ቀን ሊገባ አይችልም። እውነት ነው። 2 ሰዓት ነው ሙሉ 6 ዙር አዳመጥኩት። ባክህ በላይ ሊገባኝ አልቻለም የሚሉኝ አሉ ደውለው። እውነት ነው፣ በአንድ አይገባም። ግን ደጋግሙት። ስደጋግሙት ዩቲዩብ ቻናላችን ላይ ቴሌቪዥኑ ምሳሌ ቅዳሜ ምሽት 2 ሰዓት እስከ 4 ሰዓት በሀገሬ ቴሌቪዥን፣ እንደገና ሮብ ከቀኑ 9 ሰዓት እስከ 11 ሰዓት አሁንም ሀገሬ ቲቪ ላይ፣ እንደገና ሐሙስ ከረፋዱ 5 ሰዓት እስከ ከ3 ሰዓት እስከ 5 ሰዓት አሁንም ሀገሬ ቲቪ ላይ አለ። በላይ ሚዲያ ብላችሁ ዘወትር እሑድ 5 ሰዓት ላይ ጀምሮ እስከ 7 ሰዓት አለ። በማንኛውም ቀን ብትገቡ ይመጣል። እንደገና የድሮውን ማዳመጥ ግዴታቸው አይደለም። ቅርብ ጊዜ የተለቀቀውን ዴቱን እያያችሁ አዳምጡት። እዚያ ላይ ጥያቄ ጠይቁ ማለት ነው። እሺ ጥያቄ ቁጥር 12 ማስታወቂያ ለማሰራት መስፈርቱ ምንድን ነው? ምናልባት ማስታወቂያ ለማሰራት ሲባል ምናልባት 9% አጫጭር ማስታወቂያ ከሆነ ለእኛ ሰልጣኞች የግብይት ትስስር እንደዚህ አጫጭር ማስታወቂያ ራሳቸውን በነፃ ሚዲያው ላይ እየሰራንላቸው ነው። ቴሌቪዥኑ ላይ፣ ሶሻል ሚዲያችንም ላይ እዚህ ጋር አስተያየት ጠይቆ በዛው ስምና ኮድ ነምበሩን፣ አድራሻውን፣ ስልክ ቁጥሩን ማስቀመጥና የሚሊዮነሮች መንገድ የግብይት ትስስር እንዲፈጠር ለማድረግ ይቻላል። ነገር ግን ፕሮፌሽን በሆነ ደቂቃዎች ተሰጥተውት በደንብ ማስታወቂያ ሰርቶ በድምፃውያኖች ወይም ፓርቲስቶች በደንብ በተከታታይ እንዲተዋወቅለት ከሆነ መስፈርቱ የሚያስፈልገው ንግድ ፍቃድና ሀሳቡን ይዞ መምጣት ብቻ ነው። እኛ ጋር ኧረ እንደው ሀሳቡ አለኝ ብሎ ይምጣ። እስክሪብቱንም ማስታወቂያውንም ቀረጻው ሁሉንም እኛ እንሰራለታለን። በፕሮዳክሽን ደረጃ ከሆነ እሱ የስፖንሰር የሚከፈላለው እሱ ዋጋውን እንደ ሁኔታው እናወራበታለን ማለት ነው።
እሺ ጥያቄ ቁጥር 13 መዝገባ አልቋል። በቅርቡ የሰማነው እንዴት እናድርግ? ባካችሁ የተለየ መፍትሄ፣ ይህ ስልጠና በፍጹም እንዲያልፈኝ አልፈልግም። በቅርብ ጊዜ ምዝገባ አበቃ የተባላችሁ ሰዎች እስከ መስከረም 26 ድረስ ወደ ስራ ገቡ። ጥቅምት 26 ማሳወቅ ግዴታችሁ ነው። በየወር የ100 ብር ከሆነ 100 ብር አድርጋችሁ 200 ብር ማድረግ፣ የ500 ብር ከሆነ 450 ብር ሰርታችሁ 900 ብር ማሳየት፣ የ1000 ብር ከሆነ ማነው የ5000 ከሆነ 4500 ብር ሰርታችሁ ማሳየት ከካፒታሉ ጋር ማለት ነው። የ10,000 ብርም ከሆነ ልክ እንደዛው እያንዳንዱ እስከ 100,000 ብር የመጨረሻው ቢሆን ምሳሌ 2400 ብር ሰርቶ 12400 ብር እንደደረሰ ጥቅምት ማሳወቅ ስላለበት አሁን ድንገት የሰሙ ሰዎች ሲፈልግ መስከረም 26 የሚሆን ጥቅምት 26 ነው ማሳወቂያው። መስከረም 26 የሚስማ ምናልባት ከዛም በላይ ይስማ። ጥቅምት 26 በቀላሉ ማሳካ ቢዝነስ ፕላን የቷ ነች ብሎ ምሳሌ የ500 ብር 450 ብር እንደማትረፍ አያቅተኝም ብሎ ከጀመረ ይጀምር በአቅሙ ልክ። ያለዛ ግን ሶስተኛ ዙርን ጠብቆ፣ ሶስተኛ ዙር መዝገባም ላይ አይደለንም ገና ነን። በፓኬጅ ነው እያጠቃለ አንደኛ ዙሮች ወደ 8 ወር መጥተዋል። ሁለተኛ ዙሮች ገና አንደኛ ወር ላይ ናቸው። ሶስተኛ ዙር የተወሰነ ጊዜ መጠበቅ አለባቸው። ዝም ብሎ ሃይላይቱን እንዲያው ሰምቶ ጀምራለሁ ነቃቃለሁ ችግር ልለማመድ ካለ ይለማመድ። በእኛ ቢዝነስ ፕላን ጥናት ግን ልክ ጀምሩ ሲባል ነው መጀመሪያ ያለበት። ስልጠናውን ግን ይከታተሉ። አሁን ይጀምራለሁ ያለ ሰው መስከረም ጥቅምት 26 አሳውቅ ለተባለው ለምን ጥቅምት 21 አይሰማም? ለምን አይጀምርም? በአንድ ቀን አሳካዋለሁ ካለ ጥቅምት 26 ብቻ ያሳውቅ። በዚሁ አጋጣሚ በየወር ማሳወቅ ያለባቸውን እንዳትረሱ። ቢዝነስ ፕላኗን በደንብ እዋት። እሺ ጥያቄ ቁጥር 14 ለሁሉም ሰው ፐርሰንቱ በየግል የሚላክበት መንገድ ይኖር ይሆን? ቢዝነስ ለሁሉም ሰው ፐርሰንቱ በየግል የሚላክበት መንገድ ይኖር ይሆን? አዎ፣ በነገራችን ላይ ሶሻል ሚዲያችን ላይ እኮ እየጫነው ነው። ዩቲዩባችን ላይ አለ። ባጫጭር ሌላ ላይ ማንለቅላችሁ በአንድ ጊዜ ስለማይገባችሁ ነው። አሁን እኔ አንድ ሰው ከክፍለ ሀገር ከሚደውሉት ሁሉ አንዷ በጣም አስጨነቀችኝ። እባክህ የመንግስት ሰራተኛ ነኝ ጊዜ ስለሌለኝ ነው፣ ለእኔ አንድ ጊዜ በቴሌግራም ብትልክልኝ ትሆናለህ። ላኩላት። አልገባኝም አለች። አይገባሽም፣ እንደዚህ ነው አይገባሽም። ባንዴ እኮ አይገባም። እዚህ ዩቲዩብ ላይ ግቢና ረጅሙ በደንብ አዳምጪው። በቃ ዩቲዩብ ላይ ስለ ቢዝነስ ፕላኑ የሚያወራውን አላገኛልኩት። እዚህ ቀን ተለቀቀው ላይ ገቢና አየው፣ ደጋግሚው በደንብ። ያለዛ እኔ እኮ ቢዝነስ ፕላን ሲባል ሽንኩርትና እንትን አድርገህ ከዛ በርበሬ ጨምረህ ከዛም በኋላ እንትን አድርገውና ወጥ አይደለም እሱ። እንደገና እንደ መሰላል 1 2 3 4 ብለን ጭርስ የሚባል አይደለም። ሶፕሽሽ በጣም አለው። ኧረ ተው ጎበዝ። 12 ዓመት እኮ መደበኛ ትምህርት ተምራቸዋል። 5 ዓመት እኮ ዩኒቨርሲቲ ቆይታቸዋል። ስትወጡ እኮ ቅጥር ነው የፈለጋችሁት። ምን አለ የ2 ዓመት ስልጠና የ2 ቪዲዮን በየሳምንቱ 2 ሰዓት ቪዲዮ ተረጋግታችሁ እያያችሁ የገባችሁን ያክል እየጠየቃችሁ ደጋግማችሁ እያዳመጣችሁት በ2 ዓመት ሚሊዮነር የሚያደርግ ስብዕናና ኢኮኖሚን የሚገነባ አይታክትም እኮ። ቀጥል። ጥያቄ ቁጥር 16 ይህ ስልጠና ግን በእውኔ ነው ወይስ በህልሜ? ድርጅቱ ምን ፈልጎ ነው ይህን ያህል ገንዘብ የሚያወጣው? ማን ፈልጎ? ደስ ይላል። በእውኑ ነው፣ በህልም አይደለም ወንድሜ ወይም እህቴ ወይም ቡድን ከሆናችሁ ቤተሰቦቼ፣ በህልማችሁ አይደለም፣ በእውን ነው። እውነት ነው። ተደርጎም ተሰምቶም አይታወቅም። ይሄ ለብዙ ሰው ለጆሮ ድንግል ነው የሆነበት። አሞት ደምቶት ጭው ብሎበታል ጆሮ። ግማሹ ሌላ ታርጋ ለጥፎ፣ ግማሹ በግምት ውስጥ፣ ግማሹ እርግጠኛ ሆኖ እየተከታተለ ባለበት ላይ እንደዚህ አይነት ጥያቄ ቢጠይቅ አይገርምም፣ ግልጽ ነው። ነገር ግን ድርጅቱ ይህን ያክል ገንዘብ እያወጣ ያለው ምንም አልፈለገም። ኢትዮጵያውያኖች እህት ወንድሞቻችን አንድ ዜጋ ስራ አጥቶ ሲንከራተት ማየት ስለማንፈልግ፣ ልጁ ታሞ መታከሚያ አጥቶ ሲያለቅስ ማየት ስለማንፈልግ፣ እናትና አባቱ የሚጠራቸው አጥተው በየጎዳናው በየቤተ እምነቱ ሲንከራተቱ ሲረግሙት ማየት ስለማንፈልግ፣ በየስደት ካምፑ ሲጠበጠብ ሲገረፍ ሲጨነቅ ሲንከራተት አካሉ ሲጎድል መፈጠሩ ሲያስጠላው ማየት ስለማንፈልግ፣ በየጌም ዞን ውስጥ የታጨቀ ዋጋ ተከፍሎባቸው አንድ ጻሌ እንኳን ሲወለድ ስንት ሰው ነው ሞተው እንኳን ደስ አለሽ የሚለው? እንደዛ ዋጋ ተከፍሎበት ታስቦበት እንቅልፍ ታቶ ማህበረሰቡን አስጨንቆ ያደገ ልጅ እንደማንም በሱስ አደንዝዞ ራሱን እየጌም ዞን ውስጥ ታጭቆ ሲውል ጎዳና ላይ ወጥቶ ሲወረወር ተራ በሆነ ገንዘብ ገዝቶ
በ48 ሰዓት ውስጥ ከደሙ ውስጥ ለሚጸዳ ሱስ የሱስ ባሪያ ተገዢ ሆኖ ስናይ በትንሽ ገንዘብ ሽብር እየፈጠረ ወንድሙን ሲያግት ማየት ስለደበረን ነው። እየሆስፒታሉ ሂዱ። ትንሽ ረፍት ባላችሁ ቀን ተውት መዝናኛው፣ ሌላ ሰዓት ይደረሳል። ሂዱ ሆስፒታል። ምላሱ ተቆርጦ እዚህ ጋር ደርሶ አጥንቱ ተሰብሮ እንዲወጥቶ መታከሚያ የሌላቸው ስንት እንዲህ መሬት ላይ የሚንከባለሉ ወላጅ ወይም ደግሞ አሳዳጊዎች አሉ። ሂዱ እስኪ ማረሚያ ቤት ግቡ። እዛው ታስሮ እዛው ደንዝዞ አንድ እንኳ የሆነ ላንሶላ መጠቅለያ የማይሰጠው ሶፍት እንኳ የማይሰጠው ሳሙና ፎረፎር ሲጫወትበት ሳሙና የማይሰጠው በጣም ብዙ ወጣት ራሱን እየሳተ ነው። ሂድ ያንም ማየት። ሌላው እዛው እድሜ ፍርደኛ ሆኖ ግን ነጋዴ ነው። እስር ቤትን ሬስቶራንት ማድረግ ይችላል። ንግድ በነገራችን ላይ ሰምታችኋል አይደለ? አንዱ ትልቁ ፕሮጀክታችን በሚሊዮን የሚቆጠሩ ታራሚዎችን ስልጠና መስጠት ነው። በ2018 የሚሄደው ድረስ ያክል እንሄዳለን። ቡድን አቋቁመናል። የሚከፈለው ይከፈላል። ይሄ ስርጭት በግዳጅ ቀጥ ብሎ ቀጥተኛ ስርጭት ለታራሚዎች እንዲደርስ እናደርጋለን። ሰው እስር ቤት ገብቶ ምሁርና ባለሀብት ሆኖ እንዲወጣ ማድረግ ትልቁ ዓላማችን ነው። አንደኛው ማለት ነው። ታዲያ ወንጀል እየሰራችሁ እስር ቤት እንዳገቡ ማለትም ውጭ እያሰለጠንን ስለሆነ ማለት ነው አይደል? በነፃ እሺ። ጥያቄ ቁጥር 17 ኧረ ተው አቶ በላይ የሰው ውልደት እንጂ የገንዘብ እንዴት እያጠፈ ሊሄድ ይችላል? የት ነው የተማርከው? የትኛው መጽሐፍ ነው ያነበብከው? እውነት ነው። ፖፑሌሽኑ ህዝብ ላይ እንጂ ገንዘብ ላይ አልተለመደም። በዓለም አስፈሪውን ህዝብ ቁጥር እየያዘ የመጣው የኛ ሀገር ነው። 10ኛ ደረጃ ላይ ደርሰናል። በቅርብ ጊዜ ወደ 2ኛ ወደ 4ኛ በድህነትም አንደኛ ልንወጣ ነው። በህዝብ ቁጥርም አንደኛ ልንወጣ ነው። በጣም እየገሰገሰ ነው። በአፍሪካ 2ኛ ነን። ያየውና የመሰከረው ነው። የትውልድ ፍጥነትና ጥፋት እንጂ የኢኮኖሚ ማጠፍና ማደግ አላየውም። የት ነው የተማርከው? ብዙ ዓለም ላይ ብዙ ዓለም ትምህርቱን ያገኙት እዚሁ ራሽ ዩኒቨርሲቲ ውስጥ ነው። አስፔዛ ጨርሻለሁ። ዘይቱም አልቋል። ሚላላክልኝ ልጅም የለም። ምን ባረግ ይሻላል? የሚታዘዝ ልጅ የለም። አይዞት፣ አይጨነቁ። ፒያዝ ለሁሉም ያደርሳል። እንግዶች እየመጡ ነበር። እንግዶች ምን አለ? ቤት ውስጥ እኮ ምንም የለም። እውነት? ምንም ችግር የለም፣ አያሳስብም። ፒያዝ ኢኮሜርስ እና ዴሊቨሪ አገልግሎት እኮ በኦንላይን በፍጥነት ያመጡልናል የምንፈልገውንና ከነሱ ላይ ማዘዝ እንችላለን። እንደዛ ከሆነማ ዛስቶሎ በልቶሎ ምንም አታስቢ፣ አንቺ ተዘጋጃጂ። አሁን በትንሽ ደቂቃዎች እነሱ ያመጡልናል። ፒያዝን ይዘዙ እንደ ልጆ ከፒያዝ። ተማርኩት አሁን ስላሴዎች የባረኩትና የሞላው የአብርሃም ቤት የሆነው በላይ አትክልትና አስቤዛ ማዕከል ነው ያስተማረኝ። ከዜሮ ወደ ሚሊዮን የመጣው ግዙፍ ማርኬታችን። እሺ ጥያቄ ቁጥር 18 አንድ ሰው በ10,000 ብር አስመዝግቦ ስራ ቢጀምር ሌላ ተጨማሪ ስራ እየሰራ 3,000 ብር ቢያገኝ ይህንን ወደ ሚሊዮኖች መንገድ መጨመር ይቻላል ወይ? አይቻልም። በነገራችን ላይ እኛ ጋር በተመዘገባችሁበት ቢዝነስ ፕላን ካላቋረጠው ያደጋ ካልገጠመው በስተቀር የሌላ ድጎማ ማድረግ የተከለከለ ነው። ከደሞዛችሁ ላይ መደጎም፣ ከሌላ ስራ ላይ መደጎም አይቻልም። እኛ ጋር ያስመዘገባችሁትን ቢዝነስ ፕላንና ካፒታል በሱ መሰረት ብቻ ሂዱ። ሸብ ፍሬም ልቅነትን እንዳይለምድ ነው። አንዱን ካንዱ ይኸውላችሁ፣ የዘመኑ ነጋዴ ሃሎ ይላል ለሽንኩርት ነጋዴ ለድንች ያስገብቸው ነው። ሃሎ ይላል ደግሞ እንደገና አንድ ህንፃ ገንቢ ያንተን እኮ የጠጠሩን ብር ለሲሚንቶ ሰጥቸው ነው። ገብታችኋል አይደል? እንደዚህ አይነት የተወዛገበ ስራ እንዳታደርጉ። በቃ የሚገርማችሁ አንድ ኤሪያ ቀጣይ ጠቁማቸዋለሁ። ምንም ብር ሳትይዙ ስራ የምትጀምሩበት የገበያ ማዕከል ታማኝ ከሆናችሁ። ነገር ግን ብዙ ጊዜ ዱቤ ይወስዱና ክፈል እንጂ ሲባል ለዕቁብ ከፈልኩት፣ ክፈል እንጂ ቤት ለመግዛት ሞላሁት፣ ክፈል እንጂ ለቅሶ መቶ ብዬ ተሽካር ደገስኩበት ወይም ምድር ተቀበልኩበት፣ ክፈል እንጂ የሆነ መኪና ተበላሽቶ አሰራሁት። አሁን ይህ ታዲያ ድጋሚ ስራ የሚባል ቦታ ላይ መምጣት ይችላል? ይሄ ሰው ታማኝነት ያገኛል? አያገኝም እኮ የለም እኮ። እስቲል ተውትና እስኪ ባጭሩ መለወጥ እፈልጋለሁ የሚል ሰው ወደኛ ድርጅት ይምጣ። ቸክ ብቻ አሳትሙ፣ ስራ እናስጀምረዋለን።
በቃ ምንም ብር የሌላችሁ ሰዎች ቢያንስ ለመጀመሪያ ወይ ቀን ስራ ቢሆን እናሰራቸዋለን ወይ በዱቤ እንሰጣቸዋለን። ግን ቢዝነስ ፕላኑን ያዙ፣ ሰልጥኑ፣ ጀምሩት። እንዲያው የፈለገ ነገር ቢሆን ቁርጠኛ የሆነ ሰው ሀብታም ከመሆን ወደኋላ የሚያደርገው አንዳችም ምድራዊ ኃይል የለም። እሺ ጥያቄ ቁጥር 19 የ14500 ብር መነሻ ካፒታል ፐርሰንት ስንት ነው? አሳውቁኝ ባካችሁ። የ14500 ብር መነሻ ካፒታል ፐርሰንት ይሄ በቃ 10,000 ውስጥ ነው። ከ15,000 ብር በላይ ወደ 20,000 ነው። ከ15,000 ብር በታች የሆነ ወደ 10,000 ነው። ፐርሰንቱን ላይክ ለሱ ብለን ፕሮጀክተር አንከፍትም። ነገር ግን ሶሻል ሚዲያችን ላይ ገብቶ በቀላሉ ማግኘት ይችላል፣ ወይም ቴሌቪዥን ፕሮግራማችን ላይ አለ። ባጭሩ ግን ወደ ከ15,000 ብር በታች ወደ 10,000 ነው። ከ15,000 ብር በላይ ወደ 20,000 ነው የሚጠጋገው ማለት ነው። ቀጥል። ሌላ ጥያቄ ቁጥር 20 ፐርሰንታቸው ያልተጠቀሱ በመሀል ያሉት እንዴት ማወቅ ይቻላል? ምሳሌ 350 ብር፣ 700 ብር፣ 1500 ብር፣ 13,000 ብር፣ 22,000 ብር እያለ ይቀጥል። ወደ የትኛው ፐርሰንት? ፐርሰንታቸው ያልተጠቀሱ በመሀል ያሉት እንዴት ማወቅ ይቻላል? በቃ ፋርዳ የመሀል ላይ ያላችሁ ምሳሌ ከ100 ብር እስከ 500 ብር ነው አይደል? በ100 ብርና ከ300 ብር ጀምሮ ወደ 500 ነው። ከ200 ይዞ ወደ 100 ነው። ከ3,000 በላይ ወደ 5,000 ነው። ከ2,000 በታች ወደ 1,000 ነው። መሀል ላይ ያልተጠቀሱትን የምታደርጉት አቅራቢያ ወደሚገኘው ቢዝነስ ፕላን ወደ ተሰጣቸው ጣቢያ ነው የምታገናኙት። ፐርሰንቱን በዛ ልክ ነው የምትሰሩት ማለት ነው። ጥያቄ ቁጥር 21 ከሰራተኛ አያያዝ ጋር ተያይዞ ተጨማሪ ስልጠና ቢሰጥ ከሰራተኛ ጋር ውል ለመዋዋልም እንዴት መደረግ እንዳለበት ቢብራራ። ከሰራተኛ አያያዝ ጋር ተያይዞ የመጀመሪያ ጊዜ ሚሊዮነሮች መንገድ ሰልጣኞች አንድም ስራ ሲጀምሩ ሰራተኛ መቅጠር የተከለከለ ነው። በሙሉ ጊዜ ወይ በትርፍ ጊዜ ልሰሩ ትችላላችሁ። ያለዛ የትዳር ጓደኛ የወለዳችሁት ልጅ ወይም የወለዳችሁ ቤተሰብ ብቻ ከሆነ አብራችሁ የሚሰራው የሚሊዮነሮች መንገድ አዲስ ስታቋቁሙ በቡድን መስራት፣ በሰራተኛ መስራት የተከለከለ ነው። ቤተሰብን ግን ይቻላል። ሰራተኛ መቼ ነው ታዲያ የምናስገባው ካላችሁኝ፣ አሁን የመጀመሪያ ዙር ሰልጣኞች ሰራተኛ መቅጠር ትችላላችሁ። እንደነ የሰው ደምሴ እንደነ ደረጀ አይነት በጣም ብዙ ልጆች አላችሁ። የተሻለ ፈርጠም ያላችሁ ጎበዞች እያሳካቸው የመጣችሁ ሰዎች እናንተ አሁን ከፍ እያለ ግማሽ ሚሊዮን እየገባ ነው ካፒታላችሁ። ስለዚህ ብቻችሁን ለመዘወር ያስቸግራል። አሁን የሰራተኛ አቀጣጠርና ውል በባለፈም አውርቻችኋለሁ። የመጀመሪያ ሰራተኛ የሚሊዮነሮች መንገድ ወይም የበላይ አትክልትና አስቤዛ ንግድ ተከተሉት፣ ያዋጣል። ለምን በሉኝ፣ ወደ እኔ ጋር ስትቀጠር መጀመሪያ የሚሊዮነሮች መንገድ ሰልጣኝ መሆን አለብህ። አንድ ሌላኛው እኔ ጋር በምሰራው ስራ የራስህን ድርጅት የማቋቋም ህልም ካለ ብቻ ነው ደመወዝ መውሰድ አትችልም። ሲቀጥል እኔ ጋር ትውላለህ፣ እኔ ጋር ታድራለህ። የግል ስልክ አትይዝም፣ የድርጅቱ ስልክ አለ። ቤተሰብ ጋር በሳምንት አንድ ቀን ከደወልክ በቂ ነው። ድንገተኛ ነገር ካለ ቤተሰብ በድርጅቱ ስልክ እንዲያገኙ እናደርጋለን። ስልክ ስታወራ አጭር ጊዜ ብቻ አውራ። እኔ ጋር የሰራው ደመወዝ መብትህ ቢሆንም ወስደህ ማጥፋት ግን አትችልም። ይሄ የውስጥ ህጋችን ነው። ለምን? ድርጅት ነው የምከፍትበት። ስለዚህ የኔም ያንተም ገንዘብ እየሰራ እዚሁ ማደግ አለበት። ከተወሰነ ጊዜ በኋላ ሄደ የራስህን ድርጅት ስትከፍት እኔ ሌላ ሰው አስገባለሁ። አንተ ከኔ ድርጅት ጋር ሄደ የራስህን ሌላ ድርጅት ስትከፍት እንዳንተ የሚተኩ ታማኝ ልጆች አሰልጥነ ማብቃት አለብህ በሉት። ያውን ምርጥና ቀላል ዘዴ ነው። ተመላላሽ ሂሳብ ያዥ ቀጥራለሁ የምትል ከሆነ ቻው፣ ገንዘብህ ሲመላለስ ይኖራል፣ ይመጣል፣ ይሄዳል። አንድ ቀን አፍርድም ይበላላል ማለት ነው። ሌላ ነገር የለው። እኔ እኮ የማታ ተማሪ ስራ የሚያስገባ ሰው ምን አይነት ነው ይሄ? የማታ ተማሪ ስራ አስገባ። አንተ ጋር ሂሳብ ስትይዝ ትውላለች፣ እዛ ጋር ስትሳም ታመሻለች። የማታ ተማሪ ሁሉ ይሳማሉ ካላችሁኝ ሂሳብ ያዥ ከሆነች አይቀርላትም። ለምን? በዚህ ቢዝነስ ብቻ የተሰማሩ የማታ ተማሪዎች አሉ። ተውትና ቤተ ክርስቲያን ነጭ ለብሶ እኮ ጎንበስ ስብርጭ ምን አሳድጎ የሚመጣ እኮ አለ። አንተ ጎንበስ ስትል ስልክ ላጥም ያደርግ። አንድ ሌባ አንድ በግ ለመስረቅ 7 ቀን ያጠናል ብያቸዋለሁ። ለ7 ይሆናሉ። ሰንሰለቱ ይጓጓዝና ካገኙ በኋላ በጓን አንድ ቀን ብቻ ጥብስ ይበላሉ። ቢዝነስማን መሆኑ ቢሆኑ በየቀን ጥብስ መብላት ይቻላል አይቻልም? ማንኛው ይሻላል? ቢዝነስማን ሆነ ሌብነት ቆሻሻ ነው፣ ወደ ጥልቁ የተወረወረው ያጋንንት ስራ ነው። አትስረቅ፣ አታግት፣ አትሰደድ፣ አትቅበዝበዝ፣ መተት አትስራ። ለገንዘብ ብለህ ምንህንም እንዳቀይር፣ ሰፈርንም፣ ሃይማኖትን፣ ባህልን፣ ወግን ምንም አትቀይር። ሰው ግን የሚገርመው ጾታውን ሳይቀር ለገንዘብ እየቀየረ ነው። እግዚአብሔር ይሰውራል።
ቀጥል። ጥያቄ ቁጥር 22 እና የመጨረሻው ማህበራዊ ጉዳዮች ተዋቸው የምትለው ሁሉም እሺ ይሁን፣ ሀዘን ቢመጣ እንዴት እንሆናለን? ማህበራዊ ጉዳዮችን ተውና ወደ ስራ ላይ ተጣዱ የምትለው ሁሉም ነገር እሺ እንተዋለን፣ ቀላል ነው። ሀዘን ቢመጣ አንተ መተህ ልትቀብረኝ ነው ወይ እንደማለት ነው። ወይም አንተ ልታጽናናን ነው ወይ ድንኳን ውስጥ። ህልም ያለው ሰው መጽናኛው ምንድን ነው? ህልሙን ግን ተኝቶ አይደለም። እንዳተኙ ህልመን ኑር ሲሉኝ ሁሉም አሰልጣኞች እኮ መተኛት አበዛው አለ። ተኝታችሁ አይደለም። እውን ቪዥዋል አትራክሽን ስንላችሁም ሞቲቬሽን። አሁን በጣም ብዙ ዓለም በሆነ ነገር ስለተመካከለ ተጠንቅቃችሁ ነጥላችሁ ለቅሞ መብላትና ማዳመጥ ይጠይቃል። እሺ እኛ ላይ ምሳሌ የቅርብ ቤተሰብ ወላጅ፣ እህት፣ አክስት፣ አጎት፣ ወንድም ወይም ራሴ ብሞት ቤተሰቤ ማን ነው የሚያጽናናው? የቅርብ ሰው ቢሞትብኝ ማን ነው እኔ ማለት ጨክኜ እኔ ሙሉ ራሴን ለስራ ከሰጠው እንደማለት ነው። ላብራራለን። ገብታችኋል አይደል? እኔ ስነግራቸው ግን የመጀመሪያ ሞትን ካሰብን የቁም ሞትን እንጠንቀቅ። በቁም ሞተናል እኮ። ከዛ በኋላ ለሚመጣው ሞት እኔ አንድ ነገር ልንገራቸው። በላይ አትክልትና አስቤዛን ስንገነባ እኔና ባለቤቴ አንድ ቀን ማህበራዊ ህይወት ሄደን አናውቅም። ባለቤቴ ድርጅታችን ተገንብቶ የተሻለ ደረጃ ላይ ከደረሰ በኋላ ወደ ማህበራዊ ህይወት ለመመለስ ስናስብ ገና የመጀመሪያ ጊዜ ልጅ ስንወልድ አንድም ጠይቀ ነው የማናውቀው ሰው ቤቱን ሞላው። ገብታችኋል? የ5 ብር ዳቦ ይዘንለት የሄድነው ሰው የ15,000 ብር በግ በስልክ ደውለን በቃ ማርያም ማረችሽ እንኳን ደስ ያለሽ ያልነው ሰው መጥቶ በልብስ ቤቱን የሞተበት ደውለን ብቻ እግዚአብሔር ያጥና በቃ ምን ማድረግ አይቻልም ሰው ዞሮ ዞሮ ከሞት አይተርፍም እኮ ያልነው ሰው እኛ ጋር አንድ ነገር ሲሰማ መጥቶ ቁጭ ብሎ ኧረ ተው ጋቢውን አንሳው ነው ለብሶ ችግር የለም እናንተ ስለሄዳችሁ አይደለም የሚመጡት። ባትሄዱም ይመጣሉ። እመኑኝ። ግን እንዳይመጡ አድርጉ። ምን ይሰሩላችኋል? ምንድን ነው የሚሰሩላቸው? የምድር ምንድን ነው የሚሰሩላቸው? እኔ እኮ የትንሣኤ ቀን አሁን ማን ነው የእንቁጣጣሽ ቀን አያቴ ሞቷል እና በዓሉን ቆንጆ አድርገን አከበርን። ማታ ሁላችንም ሻማ አብርተን ጸሎት አደረግን። የዚህ ሁሉ ሰው ጸሎት አንድ ውሃ ይኖርና ነፍሱን ወደ ገነት ያስገባዋል። ሄዶ ንፍሮ መብላቱና ድንኳን ውስጥ ካርታ መጫወቱ ምንድን ነው ለሱ የሚሰጠው? እልቅስ በህይወት ያለውን አባቴን ቀብረር አድርጌ እየጦርኩት ነው። ይሻላል አይሻልም? አረ በጣም ነው የሚሻለው። በጣም ነው የሚሻለው። እኔ እኮ የሚገርመኝ ነገር ሰው ያ ኮሜዲ ምንድን ነው ያለው? አንተ ምግብ የላቸውም እንዲ ያለ ድንኳን ውስጥ ቁጭ ኧረ እባክህ ሰውዬው በምግብ እጥረት ነው የሞተው። ዝም ብለህ አቤት እኮ ከተማ ውስጥ የምታዩት የሬሳ ሳጥን ደግሞ በደረጃ አለ። እናንተ አንደኛ ደረጃ፣ ሁለተኛ ደረጃ ኮንፈርት ያለው ኦሪጂናል፣ ዝም ብሎ ሎካል ምናምን አለ እኮ። ኧረ በጋ አምላክ! ኧረ ተው ተው ጎበዝ! ምን አይነት ሰው በቁሙ መሞት! አሁን ሌላው ደግሞ የቀብሩ ማስፈጸሚያ መኪና ሲያማምር አበባው በህይወት እኮ አበባ ይዞ ያቅም ሰውየው ዓላማ ራሱ እንደ አበባ አብቦ አንድ ቀን ተደስቶ ፈክቶ አያውቅም። የሞተ ዕለት ውበቱ የመኪናው በዛ መኪና አንድ ቀን እንኳ አሳፍሮት አያውቅም። አጎቱ አንድ ቀን አሳፍሮት አያውቅም። የሞተ ዕለት የተከፈለ ይከፈላል እንጂ ሰው የማይስቀብንም የመቃብር አስፈጻሚ እኔ እከፍላለሁ ብሎ ምነው ባሻከምከው፣ ምነው ምግብ በሰጠው፣ ምነው አንተ ጋር አስጠግተህ ስራ ባሰራው፣ ምነው ድርጅት በከፈትክለት። አባቴ በሕክምና እጥረት እኮ ነው የሞተው። ተሰዶ እኮ ነው ከውጭ ነው አሽከሬ ነው የመጣው። እዚህ እኮ ወደ ካንሰር ይቀየርብሃል ሲሉት መታከም ያቶ እኮ ነው ድፍት ያለው። በለች ብር ታክሜ ልጆቼ በምን ያድጋሉ ብሎ ሲጮህ ያልጠራውን አሁን በቃ ቀብሩ ላይ ጄሪ ለማድረግ ደግሞ የመኪናዎች መደርደር የደረት ድለቀው ምናምን ማለት ነው። የድንኳኑ መጣለል የሰዎቹ ምን ይሰራልሃል? ይሄ ምዕራባያኖች አስተሳሰብ ነው። በላይ ተው ያለ ሰው አለ። የምዕራባያኖች አስተሳሰብ ሱሪ መተልተል፣ ቻፕስቲክ መቀባት፣ ጥፍር ማንቀርፈፍ፣ ፀጉርን ግማሹን ቀይ ግማሹን ጥቁር ግማሹን ጨብራራ፣ ወንድ ሆነ እንደ ሴት ወደኋላ መፈረዝ። እነ ቴዎድሮስ ድሮ ሲጎነጉኑ አይተሃል። አንተ ዘመኑን አርቲፊሻል አዝለህ ትዞራለህ። የቀልጥም እየቀባ ተው በቃ አሁን አጽዳና ወደ ስራ ግባ። አባቴ የምዕራባያኖች አስተሳሰብ ያንተ ነው። ዲቪ ሮጠ የሞላ ሰውዬ የኢትዮጵያ መረጃ አልሰማም ብለህ ዲሽን ኢንተርናሽናል ያደረገ ዲኤስቲቪ ላይ እየተጣደ አርሴናል ያሸንፋል ብለህ ያስያዝክ ሰውዬ በስሜት የሰው ቴሌቪዥን የሰበረ ዳንኪራ ቤት ያደረ የምዕራባውያን ተከታይ አንተ ነህ። እዚህ ላይ በንቅሳት የተተለተለ ቁማር ቤት ያደረ
እኔ በእኔ ገንዘብ የፈለገኝም ባረግ ማን ይከለክለዋል ያል አንተ ነህ። አጉል መብት አለኝ ባይ የምዕራባውያኖች ተከታይ እንጂ ለስብዕና ማሰብ የምዕራባውያን ተከታይነት አያደርግም። እኛ ያልነው ለ2 ዓመት ያክል ማህበራዊ ህይወትን ተወት አድርጉትና ከዛ የራሳችሁን ህይወት ስራችሁን ገንቡና ከዛ በኋላ እኛ በላይ አትክልትና አስቤዛን ስንገነባ ማህበራዊ ህይወትን ትተናል አላችሁ። አሁን ማህበራዊ ህይወት እየኖርን ነው አይደለም እንዴ? ለሞላ ኢትዮጵያ ተርፈናል አልተረፍንም? በቃ ይኖራል። አሁን እኮ ይቻላል። በቃ አባቴ ድሮ ሲመጣ ማድር ያፈልግ ማን አለ? እኔ ሱቅ ነው ማድረው ና ብዬ ያለው ነው ያልኩት። አሁንስ ናልኝ ይቻላል አይቻልም? ይሄ እኮ ነው የሚሻለው። አንድ ልጅን ስድር ያልተገኘ ልጅ የኔ ልጅ አይደለም ማለች እናቴ። እኛ ሀገር የሌለው ብርቅ ነው። እግዚአብሔር የተመሰገነ ይሁን። 10 ልጆች ነን። 9 ወንድም አለኝ። አንድ እህት አለችኝ። እሷ ስትዳር አልሄድኩም። ይሄ አረመኔ ነው ተውት ተባለ። አሁንስ ይሄ የተባረከ ነው አስቀድሙት። ከፊት አያችሁ። ቢዝነስ ግን እስከምገነባ ማንንም አትስማ። ስራህን ስራ፣ የተሻለ ደረጃ ላይ ድረስ። ከዛስ ቪአይፒ ይገነባልሃል። ይሻላል አይሻልም? ለማንኛውም ከሩቅ ያለው ጥያቄ አልቆ ሰዓቴም አልቋል። አረ በቃ ብላክ እኛ ምን ልታደርገን ነው ካላችሁኝ አንገብጋቢውን ጥያቄ ለመቀበል እገደዳለሁ። በክብር ወደ ቦታ ይሸኙልኝ። እስኪ ጥያቄያቸውን የወከለ ሰው ሞቅ አድርጋቸው አመስግኑ። በደምብ አትብዘዙ፣ አይከፈልም። እናመሰግናለን። እኔ የመጣሁት ከባህር ዳር ነው። አንተን ስል ይቅርታ መሰሎችን በማየቴ በጣም ደስ ብሎኛል። በጣም ደስ ብሎኛል። ጨብጫቦ በኋላ ይቅር ሰዓት እንዳልፈጅ የመጣሁት ሌላ ስራ ኑሮኝ አይደለም፣ ለተጓዳኝ ስራ አይደለም። ገጠር እህት ወንድሞች ሲታመሙ ሂጄ አላቅም። ግን ለዚህ ይኸው ጥቅምት 30 ይመስለኛል ከቴሌቪዥን ከተፋጠጥን 1 ዓመት ሊሞላን ነው። ማየት አለብኝ ብዬ ነው የመጣሁት። አንተንና የአንተን መሰሎች እግዚአብሔር ያቆይልን ያብዛልን። አሁን አቶ በላይ በምን መጣ ከባህር ዳር? በመኪና በአውሮፕላን ወይስ በእግር? እንዴ በኔ የሚመጣ በፕሌን ነው የመጣሁት። ገጠመኝም አለ እነግራችኋለሁ። መጀመሪያ አንዴ አለማድረቅ አይቻልም። ከዛ ድረስ ነው የመጣው። እሺ በተለይ የአርሲና የጎጃም ሰዎች በጣም ይህን ፕሮግራም ከሚከታተሉ ከፍተኛውን ቁጥር እየያዙ ነው። ለምን እንደው አላውቅም። በባለፈው ተቆሚያቸዋል። ምን ይላል መሰላችሁ? አረ ሀገሬ አንስቶ ራስ ፀጉር አንስቶ ሰገሬ ምንም የለየሊ ነገር የለም፣ ማቆ ነገር የለም፣ ያላመመኝ የለም ለማለት ነው። አቶ በላይ ያልነከው ያልዳሰሰው በየቤቱ ያልገባበት ህይወት የለም። እንደኔ ከቲባ ነው በሆነ ነገር እሱ ጋር አውርተናል። ያነሳኝ ልክ ከወደኩበት ከሐዋራ ሁኜ ነው ያነሳኝ። ከፍ ያለ ጭብጨባውን አጨብጭቡልኝ። እድሜውን ያርዝምልን። በመቀጠል ጥያቄ ልጠይቅ። ጥያቄ 1 ቦታ አትምረጡ፣ ዘዋራ ቦታ ተከራዩ ላልከው፣ ዘዋራ ቦታ ሰው የማይበዛበት ይሆን ወይም ደግሞ ከመስጊድ አካባቢ የቤተ ክርስቲያን አገልጋዮች ወይም የመስጊድ አካባቢ የቤተ ክርስቲያን አገልጋዮች ወይም ደግሞ መስጊድ አካባቢ የቤተ ክርስቲያን አካባቢ የመስጊድ መገልገያዎች ቢከፈቱ እንዴት ይሸጣሉ? ቁጥር ማን? የመጀመሪያ ጥያቄ 2 ትንሽ ትርፍ እና ትልቅ ትርፍ ያከስራል። ትልቅ ትርፍ ትክክል ነው፣ ትንሽ ትርፍ ትክክል ነው፣ ያከስራል። ምክንያቱም ከስሮ ስለሚሸጠው። ትልቅ ትርፍ ግን እንዴት ሊያከስር ይችላል? የኔ ያልገባኝ ነው። 3 የጊዜ ባንክ ያልከው ቆየት ያለ ነው። የስልጠናው ከተሰጠ ለኔ ለብቻዬ ለሌላው ገብቶ ይሆን ይችላል። ለኔ አልገባኝም። የምኑ የጊዜ ባንክ እንደ ዋናነት ከርቀት ስለመጣ እጅግ በጣም በሚገርም ሁኔታ እናመሰግናለን። ቦታ አትምረጡ ላልነው ግን ቦታ አትምረጡ ማለት እኛ ቪአይፒ የሚባል ፊት ለፊት የሚባል አደባባይ ላይ የሚባል ወንጠፍት ነች፣ ሰው አላት፣ ፊት ለፊት ነች እያላችሁ በብዙ ቤት ኪራይና ተከራይታችሁ እናንተ በስንፍና ቁጭ ብላችሁ ለመሸጥ አትሞክሩ። ወደ ውስጥና ጀርባ የሆነ ቦታ ላይ በቀላል ቦታ ብትከራዩ እናንተ አቅማችሁን፣ ብቃታችሁን፣ የማርኬት ተጽዕኖነታችሁን ፈጥራችሁ ደንበኛ ለማምጣት ሞክሩ። ከቦታ ልቅስ ጭንቅላት ይበልጣል የሚለውን ለማለት እንጂ እንደ ቤተ እምነት ወይም እንደ ብራንድ ወይም እንደ ባህል
ካጠናንና ከፋፈል ነው። ለምሳሌ ቤተ ክርስቲያን አካባቢ ላይ የሚመጣ ሰው መሰረታዊ ፍጆታ ይገዛል አይገዛም? ይገዛል። ንዋያተ ቅዱሳን ከሆኑ ግን ቤተ ክርስቲያን አካባቢ ነው የሚያዋጣው። ቁርአን የሚያዛቸው የሙስሊም መገልገያ ሃይማኖታዊ ቁሶች ከሆኑ ግን አዎ መስጊድ አካባቢ ነው የሚያዋጣው አይደለ? እንደ ፎቶኮፒና የመሳሰሉ የህግ አማካሪዎች ደግሞ በአብዛኛ ይሄ ማለት ፍርድ ቤት አካባቢና ተቋማት አካባቢ እንደ ውልና ማስረጃ ተቋም ጋር ቢሆኑ ቦታው ተጽዕኖ አያመጣም ማለት አንችልም። አስፈላጊ ነው። እነኛ የግድ ወሳኝ ያለዛ የማይሆኑ ሊሆኑ ይችላሉ። ግልጽ ነው። ነገር ግን ጄኔራል ማርኬቶችን ስናይ ማንኛውም ሰው ምንም አስፔዛም ለመቸርቸር የህንፃ መሳሪያም ለመሸጥ ገብታችኋል። የግንባታ እቃዎች የሚሆኑ አልባሳትም ለመሸጥ ይሁን የተለየ ትንሽ ተውትና ማኑፋክቸሪንግ ቢሆን ፊት ለፊት ቦታ ላይ መሆን አይፈልግ ነው ያልነው። እሺ ይሄ ነው። ጥያቄ እንቀጥል። እሺ ቁጥር 4 ማጠቃለያ ነው። ክፍለ ሀገር ላለ ነው የገበያ ትስስር እንዴት ነው የሚፈጠረው? ወይስ እንዴት አድርገን ነው ትስስር የምናደርገው ነው? ጨርሻለሁኝ። ገጠመኝ ሰዓት ካለ ገጠመኝን ባወራ ደስ ይለኛል። እሺ ቀጥል። ገጠመኝ አስተማሪ ነው። ሮብ ሐሙስ ዕለት ነው የሄድኩት ከነ ጋውኔ ነው። ጋውኔ ሁሉ ጊዜ የምለብሳታን ቆሸሽ ብላለች። ፕሌን ትኬት ልቆርጥ ስሄድ ለአንተ ነው አለች። አዎ ሞልቷል ይመስለኛል ልጠይቅልህ። ሞልቷል ይመስለኛል ልጠይቅልህ አለች። ታክሲ ነው የፕሌን ትኬት የፕሌን ትኬት ነው። ኦኬ ልጠይቅልህ አለችኝ። እሺ አልኳት። ኋላ ስልክ እየነካካች የሆነ ሰው መጣና አምሮበታል ሸክ ብሏል። ትኬት ፈልግ። የት ነው? አዲስ አበባ አለ። ና ቁጭ በል። ወንበር ተሰጠው። ይሄን እዩት። ምንም ማለት አልፈልግም። አዛኔም ከጎን አለ። እንዲያውም ከሷ አለችኝ የተወሰነ ሳንቲም ቀንሼ ቆረጠልኝ። በልብስ ማንል ደስ ይለኛል ለማለት ፈልጌ ነው። በተለይ ደግሞ አንዳንዴ እንደኛ ልብስም ከፈት እንደዚህ ባልትና ምናምን ከፈት ቤተሰብም አስቸግረን ከፈትነ ፏፍንት ብሎ 2 ሚሊዮን 1 ሚሊዮን ይከፈትለትና ይሸጣል። ያ ሰው ይሸጣል። አዛ በኋላ ቁርስ ሰዓት ይባላል። ልብስ ከሆነ ዳራ ዳሩ እንደዚህ ይቋጠርና ይከዳል። ወይም ደግሞ ከሱቅ ከሆነ እያየህልና ይከዳል። ቁርስ ይበላል። በዚያው 1-2 እንበል ይባላል። 1-2 ሲባል ሰዓት ይሄዳል። የዚያ ደንበኛ ትመጣለች፣ መታኔን ትገዛለች። በዛ ያኮረፈኝ ሰው ስላለ ነው ይሄን ለማውራት የፈለኩ። ሌላ አይደለም። ጨርሻለሁ። ስላገኘኋችሁ በጣም ደስ ብሎኛል። ከምንም በላይ እንደ ዛሬ የተደሰትኩበት ቀን የለም። አሁንም ድጋሚ እስኪ የመጨረሻው ጥያቄ ልጠይቅህ። ስምህንና የቢዝነስህንና አድራሻህን አንድ ጊዜ ለሚሊዮኖች ግብይት ትስስር ለጠየቀው በዛው መልስ እንዲሆን እስኪ አየር ላይ አንድ ያስቀምጠን። ምንድነው አገልግሎት የምትሰጠው? ስሜ ያየሹምዬ እባላለሁኝ። እድሜ 42 አካባቢ ይመስለኛል። አናውቀውም ስለሚሉኝ ነው። ማርኬት አገልግሎትህን ንገረን። አታውቁ ዓመተ ምሕረቱን ቢነግሩኝ ቤተሰቦችን አውቆ ነበረ። ግን እንዴት ይሉ ማሰላችሁ? የእውነቴን ነው። እከሌ አግብቶ አንተ መጋቢት 10 ስለሚሉኝ ነው። አላ ግን የሆነ ጊዜ አንድ ፈለኩና በዚህን ታይም ነው የተወለድከው አለኝ። በዚህ ራሴው አምጥቼ 42 ዓመት እንደሆነኝ አወቅኩት። ስለዚህ የምሰራው ስራ ጥራጥሬ እሰራለሁ፣ የቅባት እህሎችን እሰራለሁ። አንዳንዴ ብታዝዙኝ ባህር ዳርና አካባቢ ብላላችሁ ወይም ደግሞ ከዚህም የተሻሉ 10 ኩንታልና ዛ በላይ እስከ 20-30 ኩንታል የምታዝዙ ካላችሁ ማቅረብ ዴሪቬሩ የሚስተካከል ከሆነ ዝግጁ ነኝ በእኔ በኩል ማለት ነው። አዛ ስልኬ 09078959 ይሄ የተመዘገብኩበት ስልክ ነው። ሁለተኛ ስልክ 091810805781 ደግመዋለሁ። 0909078959 ይሄን የምገኝበት ስልክ ነው የተመዘገበው፣ የማይዘጋ ስልክ ማለት ነው። በዚህ አካባቢ እነ ተልባን ነገር እንግዲህ መሪ እየመጣ ነው ብትጠይቁኝ ደስ ይለኛል። እነ ሱፍን አተር ምናምን ነገር ባህር ዳርና አካባቢ ላላችሁ በዛ ተለይ ይሄ በቢዝነስ ፕላኑ የሚሰራ ስራ ነው። ሪዘርቭ የምሰራው ስራ ጥራጥሬ አለ፣ ባልትና አለ፣ ቅመማ ቅመም አለ። የምትፈልጉ ካላችሁ ብትጠይቁኝ በትትና ዝቅ ብዬ አገለግላለሁኝ። አመሰግናለሁ። ከልብ እናመሰግናለን። እንግዲህ በቀላሉ የግብይት ትስስር ክፍለ ሀገር ላለኑ ሰዎች እንዴት ነው የሚደረገው? የመጀመሪያው
በእንደዚህ አይነት ፕሮግራም ላይ ስትሳተፉ አድራሻቸውን፣ አገልግሎታቸውን፣ ስልካቸውን አስቀምጡላቸው። ለእናንተ ማስታወቂያ ነው። ብዙዎች አሉ እንደዚህ እኛ ሰፈር የሉም የሚሉ ነገር ግን እኔ ጋር በጣም ብዙ አሉ። ሌላው እናንተ ከማለዋወጣችንና ሙሉ ሊስታችሁን ከመለጠፋችን በፊት ቢሮአችንም ሚዲያችንም ላይ ሶሻል ሚዲያችንም ላይ ልንለጥፋላችሁ ነው ያለ ነው። በዋናነት ግን የቼክ አካውንቱን ምን አደረሳችሁት? የተወሰነ ሰው ነው እየከፈተ ያለው። የቼክ አካውንቱን ክፈቱ። በስማችሁም ባይሆን በአከራይ ወይም በቤተሰባችሁ ስም ንግድ ፍቃድ ያላችሁ ሰዎች ክፈቱ። ንግድ ፍቃድ ላይ ያልደረሳችሁ ገና የሆናችሁ ሰዎች እሱን መላ የምንከረክመው የእናንተ የፊተኞቹ ቼክ ታትሙ ሲያልቅ ስለሆነ ሌላ በአጠቃላይ የግብይት ትስስሩ ቴሌግራማችንም ላይ በመግባት ኮዳችሁን አስቀምጡ። ሶሻል ሚዲያችን ላይ ማስታወቂያ ለመስራት ኮዳችሁን አስቀምጡና ወደ 0910808019 ቤቱ ቴሌግራም ላይ ይህንን አድራሻና ማስታወቂያ ላኩልን። እዚህ አካባቢ ያላችሁ ሀይ በሉ፣ በዚህ ስልክና በዚህ አድራሻ በሉ። እኛ የራሳችንን የግብይት ትስስር ሙሉ ለማመሳጠር እየሄድን ነው። ነገር ግን አስቡት፣ በጣም ብዙ ፕሮጀክት ነው የተደራረበው። ባያቸው አንድ ቀን ድርጅታችንን ሳንጎበኘው ይህንም በየጊዜው ሚሊየንስ ብር የሚያወጣውንና ይህን ፕሮግራም የሚያስኬደው ድርጅታችን ድሮ በገነባ ነው በሰራተኞቻችን አማካኝ ነው እየተሰራ ያለው። እኛ ግን ከሳምንት እስከ ሳምንት ከወር እስከ ወር ሙሉ ጊዜያችን እዚህ ነው። የግለሰብ ጥያቄ አለ፣ የመንግስት ጥያቄ አለ። ሄደን ስራ ቦታው ማየት አለብን። አዳዲስ ነገር እናደራጃለን። ሚዲያ ኔትወርኩ ይቋረጣል። የክፍያ ሰዓት እንዳይተላለፍ ያስፈልገናል። የውስጥ የሰራተኞቻችን ጥያቄ አለብን። ቤተሰብ መርዳት አለብን። ሃይማኖታዊ ፕሮግራም አለ። ድሮ ለ5 ዓመት ያቋረጥነው ማህበራዊ ህይወት ያንን ለመካስ እሱን እንውላለን እና አንድ ጊዜም ተኝተን አናውቅም። የግብይት ትስስሩ የዘነጋ ቢመስላችሁም ነገር ግን በጣም ለብዙ ሰዎች እያስተካከል ነው። ቼክ ማሳተም የጀመራችሁ ሰዎች አሁን እርስ በርስ የምትገበያዩበትን አውታር አስጀምረናል። ቢያንስ ወደኛ ማርኬት እንኳን ኑና እቃ በቀላል በፒያዝ ዴሊቨር አማካኝነት አላችሁበት ቦታ ይደርስላችኋል ብለናል። ማንም ሰው ፈገግ የምታስብለው ከፍተኛ ትርፍ ያከስራል የምትለው እንግዲህ ገንዘብን ወይም ቢዝነስን ተውት። ገንዘብ አንድ ሲንግል ነው። ቢዝነስን ሊመጣ የሚችል 4 ነገር ብለናቸዋል። የተፈጥሮና የሰው ሰራሽ አደጋ፣ ከፍተኛ ትርፍና ዝቅተኛ ገቢ ካልነው ውስጥ እንግዲህ ይህን መቆጣጠር የሚቻለው እንዴት ነው ካላችሁኝ፣ ለሁለቱ ለሰው ሰራሽና ተፈጥሮ አደጋ ቅድመ መጠንቀቅ ብለናል። በነገራችን ላይ ከተፈጠረ በኋላ እንደገና እንዴት ማቆጥቆጥና መነሳት ይችላል የሚሉ ባለሙያዎችንና በዙሪያችን ያሉትን የግብይት ትስስር የፈጠርንባቸውን ሰዎች እንደገና አማክረን ተነስተን ለማዕከሉ አሳውቀን ለስልጠና ማዕከሉ መነሳት ነው። ይሄ ግን የዝቅተኛ ገቢና ዝቅተኛ ገቢ እውነት ነው። ወጪና ገቢ ባላንስ ካላረገ እንደሚከስር ታውቁታላችሁ። እሱ ላይ ቅድመ መስራትና በቢዝነስ ፕላኑ መሰረት መጀመሪያ ያቀዳችሁት እቅድ ሳይሟላ ወጪ ምን አለማድረግ ነው። ዝቅተኛ ትርፍን ለመታደግ ያቀዳችሁት እቅድ ሳይሟላ ሌላ ወጪን አለማውጣት። ግልጽ ነው አይደለ? እስቲል ለመኖሪያ ቤት መክፈል አቁማ ስራ ቦታው ልታድር ትችላለህ ብለናቸዋል አይደለ? የቅንጡና የመዋቢያ እቃዎችን ሸጣችሁ ወደ ቢዝነሳችሁ እንዲሟላ ልታካትቱሉ ትችላላችሁ ብለናል። ቀን አልፎ ሌሊት ሁሉ ልትሰሩ ትችላላችሁ ብለናል። በዚህ ነው ዝቅተኛ ገቢ ታድገን ቢዝነሳችን ላይ በላሽ የምናደርገው። ከፍተኛ ገቢ በባለፈ እንዳወራናችሁ ሙቀት፣ ያላግባብ ሞቲቬት በርን መሆንን፣ ዱግ መሆንን፣ ማስፋትን፣ ሰራተኞች ማስፋት፣ ወጪን ማስፋት፣ መስጠትን ማብዛት ወቅታዊ ሊሆን ይችላል ያ ነገር። ስለዚህ ወቅታዊ ነገሩ ቀጥ ሲል ምን ልናደርግ እንችላለን? ምሳሌ በቆሎ እሸት ቢዝነስ ላይ ተሰማሩ ያልናችሁ ሰዎች ከ4 ወር በኋላ በቆሎ እሸት ሲቆም ጠቅላችሁ የለም ብላችሁ እንዳትሄዱ ምን አድርጉ ነው ያልናችሁ። መጀመሪያ አስተካክሉት። ጅምላ ከመሸጣችሁ በፊት ችርቻሮ ልመዱ። ለምን? ቀስ እያለ እንዲያድግ። ወቅቱ በጠፋና በተዳከመ ሰዓት በድንች እንድተኩት፣ በከሰል እንድተኩት፣ በቅመማ ቅመም እንድተኩት፣ በጥራጥሬ የምትተኩት እዚያ ጋር አነስ እያደረጋችሁ እየተለማመዳችሁ ከመጣችሁ ነው ወይስ አይደለም? ነው ብር አለኝ ብለህ እንደዚህ የሚያዋጣማ ከሆነ ብለህ በመኪና መተህ ለሁሉም በተን ብታረግ የሆነ ሰዓት ላይ አሪፍ ልታገኝ ትችላለህ። የቆመ ሰዓትስ? እሺ ዲቢዎች ሰርቪሶች ቢያጠፉስ? አንተ መሰብሰብ ሲያቅትህ ሰራተኛ ታስገባለህ አታስገባም? አንድ ሰራተኛ ሰብስቦ ሳያስገባ ይዞ ቢጠፋስ? ቢዝነስ ሙሉ በሙሉ ይወድማል አይወድምም? ከፍተኛ ትርፍ ሙቀትንና ያላገባብ ሰልፍ ኮንፊደንስ ሃይ የሆነ ልቅ የሆነ ኮንፊደንስ እንዳይፈጥር ይከላከላል። ግልጽ ነው አይደለ? በቢዝነስ ፕላኑ መሰረታዊ ምሳሌ እኔ አንድ ነገር ናቸው 100,000 ብር 20,400 ብር ብቻ አትርፎ የሚቀጥለው ላይ 120,400 ብር አድርጎ ይቀጥል ያልናችሁን 200,000 ብር ብታተርፉ 200,000 አድርገህ ብትሄድ የሚቀጥለው ወር ላይ 200,000 ማትረፍ ትችላለህ። ለዛ ጊዜ ሰራተኛ ታስገባላችሁ አታስገቡ? ታስገባላችሁ። ከዛ በኋላ መልሶ ባነሰ ሰዓት ያን ሰራተኛ ምን ልታደርጉት ነው? ሂድ እሺ። ሲቀጥል ገና በአንደኛው ወር ስለ ሰራተኛ አያያዝ እናንተ ስለ ቢዝነሱ ልምምድ ሳይኖራችሁ ያስገባችሁ ሰራተኛ ይሰርቃል አይሰርቅም? ይበጠበጣል ነው። በአጠቃላይ ይሄ ከምኑ ጋር ይገባ መሰላችሁ? ከ100,000 ብር በላይ አትጀምሩ ካልነው ጋር ይገናኛል። ከፍተኛ ትርፍ ጥላት ነው። ጠብቁት። በደም ሂዱ። በሰውነታችሁ ውስጥ ያለ ደም
ቢበዛ ይገላል አይገልም? ቢያንስስ? ቢያንስ ብዙ ጊዜ ያመነምናል፣ ያማል፣ ያዞራል። ከበዛ ብዙ ጊዜ ከሆነው ነው የሚገለው። ከበዛስ? ከበዛ ያልኳችሁ ደም ማነስ ይገዘግዛል፣ ያማል እንጂ ቶሎ አይገልም። ደም ብዛት ግን ክች ነው የሚያደርገው። ገብቷችኋል አይደል? እንደውም ከዝቅተኛ ገቢ ከፍተኛ ገቢን ተጠንቀቁ። በጣም ብዙ ሰዎች ቢዝነሳቸው ተበላሽቷል። ይሄን ያክል ካገኘውማ ያዋጣል። ከባንክ ጀምር አድርግና ፎቁን አስጀምርና ቶሎ በል መኪና አስመጣ። አንድ 10 ሰራተኛ ጃምቦ ይዘህ ቁጭ ብላ ነግሬሃለሁ ምናምን ትልቅ ስልክ ትይዛለህ። ከዛ ሴሎ ላና ልጋብዝ እንጂ ከዛ በቃ ቤተሰብ ሄደን እንዲ አንድ እኮ አውርቻቸዋል። አር ባለፈ እናቴን ቤት ሰርቼ ነው ብሎ ዳገብቶ ለምን ሲባል ጨላው በዛን ሰዓት መጣ ሲል ጊዜ ነው። ስለዚህ ብቻ እንዲህ አይነት ነገር በጣም ጥንቃቄ ያስፈልገዋል። በሰውነታችሁ ውስጥ ስኳር ሲበዛም ሲያንስም ይረብሻል አይረብሽም? ይረብሻል። ሙቀት በሰውነታችሁ ውስጥ ሲበዛ ወይም ቅዝቃዜ ሲበዛ ይረብሻል አይረብሽም? ቢዝነስን ከህይወት ጋር ከደም ጋር ከስሜት ሕዋስ ጋር ሴንስ አድርጉና ባላንስ ውስጥ አስገቡት። ማነስም መብዛትም አይፈቀድም። ቴርሞስታንት ለቢዝነሳችሁ እናንተ ናቸው። የጊዜ ባንክ ላለው የጊዜ ባንክ ፕሮግራም እንዳይቃወስ ይጠቅማል። ግልጽ ነው አይደለ? ምንድነው ያላችሁ? ሁላችሁም 7ቱን ቀን እንዳታቅዱ፣ ቢያንስ 5ቱን ቀን ለመጨረስ ሞክሩ። እቅድ ስታወጡ እንግዲህ የሰዓት፣ የቀን፣ የሳምንት፣ የወር፣ የሩብ ዓመት፣ የግማሽ ዓመት፣ የዓመታት፣ የ10 ዓመት ድረስ ታውጣችሁ ትችላላችሁ። ከዛ ሙሉ ከሳምንት ሳምንት አቀዳችሁ። ምሳሌ ወደዚህ ሲመጡ መኪና ተጋይቶ መንገድ ቢዘጋ፣ ስለዚህ ይሄ ቀን ተቃወሰ አልተቃወሰም? ሌላ ቀን ያስፈልገዋል አያስፈልገው? ይሄን ከበር ለማድረግ እንደዚህ አይነት ነገር ሊቃወስባችሁ በሰው ሰራሽ ወይም በተፈጥሮ አደጋ ፕሮግራማችሁ ቢቃወስ የሳምንት እቅዳችሁ ከተቃወሰ እዛኛው ሳምንት ላይ ሲሄድ የዛኛው ሳምንት እዛኛው ወር ላይ ይሄድና ምን ያደርገዋል? ያበላሽባቸዋል። ምሳሌ በወር የቤት ኪራይ 9,000 ከሆነ በቃ በየቀን 300 ብር ብቻ ነች ብለህ 30ዋንም ቀን ብታቅድ 5ቱን ቀን ለመስራት ባትታደል ቤት አከራዩ ተወው የሚል ይመስላል። ስለዚህ ምን አድርግ ነው ያልነው እኛ? በሳምንት 7ቱን ቀን አታቅዱ፣ 5ቱን ቀን ቢያንስ 2 ቀን ይኖር። እሺ ካልቻላችሁ አንዱን ቀን መጠባበቂያ አድርጉት ነው። የሳምንት እቅዳችሁን ለዛ ፍሪ ላረጋችሁ ቀን ምን ማድረጊያ ይሆናል? ስራ ከተቃወሰባችሁ የዛ ነፃ ያስቀመጣችሁ ቀን ይደጉማል አይደጉም? ይደጉማል። እሺ በወሩስ 30ውን ቀን አቀዳችሁ እናንተ ቢያንስ 26 ቀን አቀዳችሁ 4ቱን ቀን ብታስቀምጡት ከዚህኛው ወር ተቃውሶ ወደዛኛው ወር እንዳይሄድ ፕሮግራማችሁ እንዳይናድ እንዳይበለሻሽ ትታደጋላችሁ አትታደጉም? ከወዲሁ በ26 ቀን ከጨረሳችሁት የነፃነት ቀን፣ አዳዲሶች መታወቂያ፣ አዳዲስ ነገር መፈላሰፊያ፣ ሃይማኖት ቦታ ማዘውተሪያ አድርጉት። ካልተሳካላችሁ ያቺ 4 ቀን የጊዜ ባንካችሁ ግን የዚህኛው ወር ወደዛኛው ወር እንዳይቃወስ ምን ማድረጊያ ትሆናችኋለች? ማጥቂያ። ገብታችኋል አይደል? ማጥቃት ጦር ሜዳ ብቻ አይደለም፣ ጀግንነት ጦር ሜዳ ብቻ አይደለም ብለናል። ቢዝነስም ላይ ጀግንነት ይጠይቃል አይጠይቅም? ይጠይቃል። ስለዚህ የጊዜ ባንክ ይሄ ነው። ግልጽ ነው። የጊዜ ባንክ ማለት ሁላችሁም የጊዜ ባንክ ክፈቱ። በሳምንት ቢያንስ 1 ቀን ይኖራችሁ፣ በወር 4 ቀን። ለምን ፕሮግራማችሁ ተቃውሶ ወደዛኛው ወር ሄዶ ሙሉ ዓመቱን እንዳይቃወስባችሁ ማስተካከያ ይሆናል። ካስተካከላችሁም የነፃነት ቀን ትሆንላችኋለች ማለት ነው። የነፃነት ቀን ማለት ግን ኪስን ነፃ ማድረጊያ አይደለም። ተጠንቀቁ። ችግርን ነፃ ማድረጊያ ለማለት ነው። ነገር ግን የቅርብ ጊዜ ፕሮግራማችሁን በተለያየ ቦታ ላይ በሙያው በዘርፉ ላይ ያላችሁ በመደበኛ ተብለው በአዲስ አበባ ከተማ አስተዳደር ብቻ ከ100 ሺህ በላይ ለ2 ዓመት አቅማቸው የለም ተብሎ በጎዳና ወይም በጥቃቅን ቦታ ላይ ንግድ እንዲነግዱ የተቀመጡ ሰዎች በ6 ወር ውስጥ እኛ አቅም ፈጥረው ወደ መደበኛ ንግድ እንዲመጡ የማድረግ አቅሙ ስላለን እኛ ብቻ አይደለንም፣ ሁላችሁም ትኩረት አድርጉና እዚህ ላይ ተረባርበን እንስራ። ያ ቦታ በ2 ዓመት 4 ጄኔሬሽኖችን ባለሀብት ያደርጋል። እኛ በነፃ ስልጠናውን እንሰጣቸዋለን። ሌላ በአጠቃላይ አካል ጉዳተኞች ፕሮግራም ላይ አጠቃላይ ዘርፉም ላይ ያላችሁ የሚመለከታችሁም በሙሉ በአካል ጉዳተኞች በአካል ስልጠና ለመስጠት ይህ ህንፃ ሊፍት ስለሌለው ከመንግስት አዳራሽ ስጣላችሁ ተብለናል። ለራሳችን አይደለም፣ የአካል ጉዳተኞችን በነፃ አንድም አካል ጉዳት ከቤተሰብ ጥገኛ እቤት ተደብቆ እንዲኖር ወይም በቤተ እምነት ውስጥ እንዲለምን ወይም የመንግስት ጥገኛ ሳይሆን ወይም ኢትዮጵያ ለአካል ጉዳተኞች ተሳትፎ አላት እንዲባል ብቻ ወይም ደግሞ በወሬ ብቻ እንዳይቀር የምር ባለ አካል ጉዳተኞችን ባለሀብት የሚያደርግ ልዩ ፕሮፖዛል እና ቢዝነስ ፕላን ስላዘጋጀን እነሱን ስልጠና ለመስጠት ቡድን አቋቁመን እየሄድን ነው። በየሙያው ላይ የሚዲያ የምትከታተሉ ያላችሁ ሰዎች ቅድመ እንድታግዙን እንላለን። ሌላ በማረሚያ ቤቶች ላይ እና አጠቃላይ በሰብአዊ መብት አያያዝ የሚሆን በሚኒስቴሮችና በህዝብ ተወካዮች ምክር ቤት አጠቃላይ ሚና የሚጫወት አስተዳዳሪ ነኝ የሚል ተቃዋሚም ነኝ የሚል
ለማረሚያ ቤቶች ቀድመን ለመድረስና ሰው በማረሚያ ቤት ውስጥ በጣም ስለ ልቦናው እየተጎዳ ስለሆነ ቢያንሰኛ የፍትህ ሰዎች ሆነ መፍታት ባንችል ባሉበት ቦታ ስለ ልቦናቸው ታግዘው ቢዝነስ ለምዳው ለነሱ ሼር ኢንዱስትሪዎችን የሚያስገቡ ባለሀብቶችን አስተካክለናል። ፋይናንስ አስተካክለናል። አይዲያውን፣ ፕሮፖዛሉን፣ ቢዝነስ ፕላኑን ጨርሰናል። እዛም ጋር ይሄ ሚዲያ በቀጥታ ማዳመጥ መብት ብቻ ሳይሆን ግዴታ ይሄ ፕሮግራም በቀን 2 ሰዓት እንዲተላለፍ ቡድን አቋቁመን እየሄድን ነው። በዛ ሙያ ላይ ያላችሁ ሰዎች የሚዲያ የምትከታተሉ በዚህ ማዳራሽ ውስጥ ያላችሁ ትልቅ እገዛ እንድታደርጉልን መልእክት እናስተላልፋለን። ሌላ ትልልቅ ምርትና አገልግሎት የሚተዋወቅ ያላችሁ ሰዎች 2 ሰዓት የገዛነው ነፃ የአየር ሰዓት ስላለን በሌላ ሚዲያም ላይ ያስተዋውቃችሁ እየከፈላችሁ ስለሆነ በዚህ ፕሮግራም ላይ ብታስተዋውቁ ለእናንተ ማስተዋወቅና ማሸጥ ብቻ ሳይሆን ሀገር እየገነባችሁ እንደሆነ ስለምታውቁት በቅርብ ማስታወቂያ የሚያሰሩ ሰዎች ያሏችሁ ወይም ማስታወቂያ የምታሰሩ ሰዎች በዚህ ፕሮግራም ላይ ማስታወቂያችሁን እንድትሰሩና ወጪያችንን እንድታግዙን እንተባበር እንጠይቃለን። ሌላ ግን ድጋፍና እርዳታ አልጠየቅንም። ለነበረን ቆይታ እጅግ በጣም እያመሰገነን እንግዲህ እስካሁን ሳወራ ለተሳሳኩት ለቃላት ግድፈት፣ በስሜት ላጋነንኩት፣ ስሜቱን ለጎዳሁት አካል ትልቅ ይቅርታ ይደረግልኝ። አጋጣሚ ለዚህ ሰዓት የፈጣሪ ፍቃድ ነው። አእምሯችንም አብርቶ እናንተ የምትሰሙበትን የምናገርበትን ፈቅዶ ለዚህ ሰዓት ያገናኘን። ስለዚህ አነሳስቶ ማስጀምሩም ለዚህ ላደረሰን በማንኛውም ሃይማኖት ለ1 ደቂቃ ብድግ ብለን ተመስገን እንበል። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ፣ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ የቅርብ አጋዥ ለዓላማችን የምናምነው ከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ሄሎ፣ ደርሻለሁኝ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት፣ ኧረ እናት፣ አቤት። ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት
የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ፣ የብዙዎችን ተስፋ ያለመለመ፣ በእድገት ጎዳና የደረጀ፣ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ፣ የሁሉም ባንክ። ጸደይ ነው ባንካችን ጸደይ